ጠይቂ ትላለች። እስኪ ዋይ እስኪ አንተ ፍረድ ቁጭ ብለህ እሷንም ታይበል አይ ቲንክ የነጃት መኖርም የሚጠቅም አይመስለኝም። የሴተኛ ዳሪ የሴት ልጅ ሴት ያሳደገች ከተሰራሽ ያልታረሽ ቆሻሻ ባለሽ ግማታም ሙጀት ሰላም ለምሳሌ ቀበሌ ቤት ለመወደድ ለጊፍት ፍለጋ ፎሎ ፍለጋ የሰው ህመም አይገባቸውም። ህመሙ እሷን የምታውቀውን ህመም አሁን ማንም አይረዳላትም። ችግሩ የምታውቀው እሷ ናት። እኔ እዚህ መጥቻለሁ እንደዚህ ነው ሲሄድ ምንም ችግር የለም በቃ ተናግሬ ነው የምሄደው። ህመሙ የለኝም። ቁስሏ እሷ ነው የምታውቀው ነው የምጠይቀው። ጃጓር አንተ በጣም ጥሩ ሰውና እውነት ሪስፔክት ማደርግ ሰው ነህ። በጣም ብዙ ሳፖርት አድርጋታል። ዲስሪስፔክት እየተደረግ ያለው ሲቹዌሽን ቀላል እንዳልሆነ አሁን ተረድቻለሁ። ከ8 ሰዓቱ ጭቅጭቅ በኋላ ዊዝን ሰከንድ አንደርስታንድ እና በተቻለ መጠን እንድትረዳት ግን እፈልጋለሁ። ፕሊዝ በቃ ይሄን ነው ልል የምችለው። በእግዚአብሔር ስም ምንም አንድ ነገር ችግር ያለ ይቅርታ መጠየቅ መሸነፍ መስሎሻል። ይሄ ሰው ላንቺ ከጎንሽ ብዙ የቆመ ሰው ነው። ምንም እንኳን ቢሳሳት ማለት ነው። ይቅርታ ስጠይቅ በደንብ ተጸጽታ ነው ይቅርታ መጠየቅ ያለባት አለች እኮ ነጃት። ነው ስለ ነጃት መተው አለብሽ። አሁን ነጃት ይቅርታ ኖ አይሆንም ነጃትን ቆይ ስንድሬላ አንዴ እኔን አዳምጪ። እሺ ይቅርታ ልጠይቅ ጃጓር ይቅርታ ነው ይኸውልሽ ሲንሲር የሆነ ይቅርታ ነው ከልብሽ የሆነሽ ቆይ አንዴ ነጃት ምን አርጊ ነው የምትሉኝ? አይመለከትሽም አንቺ በወጣው ነገር ነጃት አንዴ ቆይ ዝም በሉ አንቺ ደግሞ አለቅላቂ ይኸውልሽ ሁላችን አንቺ ጃጓርን ካስቀየምሽ ጃጓርን ቤቴን ከፍቼ እሄድብሻለሁ እቀጠቅጥሻለሁ እያልሽ ስትናገሪ ነበር። አንቺ ማነሽ ምንድነሽ? ቤትሽን እየከፈች የምትናገሪ ልትጣሉ ነው እንደገባችሁ? ኧረ ሄሉ እንዲህ ናቸው። አለቀ። እሷ ማናት? ምን ደህና ሰው መስለው ይጠይቃሉ። ከዛ በኋላ ደግሞ ይጨቃጨቃሉ። ነኝ ብላ ስለምታስብ ከጃጓር አጠገብ ስለቆመች ሰላም እኮ ከነጃት በፊት እኮ ነው የምታውቀው። ሄለን ሃፒ ኒው ይር ልሻለሁ ቆንጂዬ። ሃፒ ኒው ይር አይ ላቭ ዩ አይ ሪስፔክት ዩ። ግን ፔሸንት ነጃትን ጠየቀቻት ይቅርታ ራኩኤል ነው። ምሳሌ አንድ ነገር ጠይቃችሁ የሆነች ጓደኛ ነበረች ድሮ ጓደኛሽ ያቺ ጓደኛሽ ሌላ ይኸውልሽ ያዋር ማለት እኮ ለጂ የቆያን ነው ማለት ይቅርታ ስላስቀየምኩ እና ሰላም የኔ ውጭ አንቺ ጥፋት የለብሽ ፍቅርዬ እስኪ የሚያለቀልቁት ዝም አስቢ በመድኃኒዓለም ነጂ አንዴ ነጂ ፕሊስ ማአረ አይደለም እኔና ጃጓር ከጓደኝነትም በላይ ወንድሜ ነው እያልኩሽ ነው። አስረግጬ ነው የምነግርሽ። ቀልጃለሽ እንዴ? መለከተኝም ስለሱ አይደለም ፖይንት ለምን አይደለም እቺ ሰላም ተራ የእናቴ ልጅ ቢሆን ራሱ አንቺ ተራ ነሽ። ማዘርዬ በክብር ይነቁ። ምን ታሪክ አለሽ? ማዘርዬ በክብር ይነቁ። እድሜሽን አክብር። የደዛት ይጃጃይ ለማስታረቅ ገብተው ይጣላሉ። በጎረቤት ዳታ ነው የመጣሽው እርግጠኛ ነኝ። አንቺ አጋሰስ መጀመሪያ ዘይት የገባበት ወጥ ብዬ እንኩሮ አሻሩ አፎን ተከፍታለች ደግሞ ነው ይኸውልሽ አገር ጋር ስትሰዳደቂ ቆሻሻ ግማታም እኔ እንዳንቺ እግሬ እስከሚሰነቀጥ ድረስ እየለመንኩ በባህር ሀገር አልገባሁም። እሺ መጀመሪያ እየተሳደበች ግማታም አንቺ ወንድ ነሽ እንዴ እየተሳደበች አሁን ይቅርታ እንዲላገሬ እምቢላገሬን አስቁሚያት እምቢላገሬ ታዩ በቃ እምቢላገሬን አስወጫት ማሬ ታውቃለህ። አይገርምሽም? ታዩ እምቢላገሬ ማስመጣት አውቃለሁ የት እንዳለች ግማታ ያላ አላ በሰሪ ያላ ግማታም ማማበት ነው የምታስፈራሪው። አንቺ ራስሽ ወንድ ነሽ አልኩሽ። ማዘርዬ በክብር ይኖር ብለሽ ሰላምን ቤትሽን ከፍተሽ ተናገሪያትና ከዛ በኋላ እንተያያለን። እምብ ግማታ ስለመለቃቀም አንቺ እና ወንድሜን ከተናገረች
ስራዬ ነው ማረግሽ። አይ አለምን ላጣጥላለ ወንድሜን ብዬ አንቺ ድልማይም ሰገጤ የሰፈር ሸል እንዴ ያሰደበኝ ይቅርታ ጠይቂ ትላለስ ኤስፒ ዋይ እስኪ አንተ ፍረድ ቁጭ ብለህ ፍረድ። እሷንም ታይ በል እንዴ ያሰደበኝ አይ ቲንክ የነጃት መኖርም የሚጠቅም አይመስለኝም እዚህ ቦታ ላይ በቃ አየሽ ነጃት ከክብር ጋር ከጨረሽ ውጪ በቃ ሂጂ አንቺ እንደዚህ እያሰደ ቁጭ ብሎ እያሰደበ ከዛ ይቅርታ ጠይቂ ትሉኛላችሁ። ነጃት አንቺ ከጨረሽ ለምን አትሄጂም? እሹ አሁን አንቺ ነሽ ለእሷም ያው ወንድሟ እሷንም እኮ ያው ወንድሟ አይደለ ልናስታርቃት እኮ ነው። ወንድሟ ስለሆነ ልናስታርቃት ነው። ስለዚህ ያንቺ መኖር የሌሎቻችሁ መንጫጫት እኮ ምንም ሶልቭ አያመጣም። አሁን እየረዳችሁ አይደለም። አንዴ እሱ እያወራ ነው፣ ኤስፒ እያወራ ነው። ይኸውልሽ የእናንተ መሰዳደብና የእናንተ መሰዳደብ መንጫጫት ይሄን ነገር ሶልቭ አያደርገውም፣ አይረዳም፣ ምንም ጥቅም የለውም። ዋና እዚህ የተገኘ ነው። ይኸው ሄሉን ብትሆን ይሄ ሁሉ ሰዓት ቁጭ ያለችው በሁለቱ ፒስ ለመፍጠር ነው አይደለም እንዴ? ስለዚህ እናንተ የምታስታርቁ መስላችሁ ገብታችሁ እርስ በርስ መጨቃጨቅ መጣላቱ ጥቅሙ አይታየኝም ለእኔ። ልጅቷንም ደግሞ ይቅር ኤስፒ እነሱን ለማስታረቅ እየተካሄደ እኛ ከነሱ የምንሻል አይነት ባህሪ ይዘን ገብተን በባህር የሄዱትን ሰዎች ግን በእንደዚህ አይነት መንገድ መናገር እምቢ ለሀገር ይልክነሽ። በጣም ጥሩ። እኔ ይኸውልሽ ሄሉዬ የሰው ልጅ ማለት ነው ሰውና ሰው ይጣላል። ጃጓርን አውቃለሁ እኔ ለሰላም በጣም ጥሩ ወንድሟ ነው። ባለፈው ራሱ ስንት ነገር ኮሜንት ላይ እየጻፉለት ምናምን ስለሷ ሲከራከር ነበር። እኔም የገባሁት ሰላምን ይቅርታ በይው ጃጓርን ለማለት ነው። ነገር ግን እሷና እሱን እዚህ ጋር ማስማማትና ማስታረቅ ነው እንጂ ያለብን። አንቺ ተነስተሽ ነበረ አልሰማሻትም። ሌሊትም የተባባላችሁትን ነገር እኔ አልሰማም። ልክ ስገባ ነጃት አንቺ ወንድሜን ከተናገርሽው ቤቴን እየከፈትኩኝ ስራ ነው ማረግሽ አሳይሻለሁ ምናምን በጣም ዲስሪስፔክት ታደርጋታለች ይመስለኛል። ሰላምም ይቅርታ ማለት አልፈልግም ማለት ምናምን ያልች የምትናገረው ነጃት ስለተናገረቻት ከሷ ጋር ህልክ ስለተገባባች ነው። ገባሽ አይደለ? እሷ ማናት ምንድናት? ከቻለች አንቺም ጥፋተኛ ነሽ፣ አንተም ጥፋተኛ ነህ። ካልቻለች ደግሞ የሚያስታርቅ ሰው ሲገባ ጸጥ ብላ እንደማንኛውም ሰው ማዳመጥ ነው። አምነሽበት ከልብሽ ተቀየሪ እንደዚህ በይ ምናምን። አረብ ሀገርኛ ተቀምጠን ሽንታችንን አቋርጠን ምናምን። ምንድነው ሽንታን የምታቋርጠው? አረብ ሀገርን እኮ እኛ እናውቀዋለን፣ እንዴትም ሆኖ እንደሚሰራ ደግሞ እናውቃለን። ይቺ ልጅ ደግሞ አሜሪካን ሀገር ስላለች ጥሩ ሁኔታ ነው ያለችበት ማለት አይደለም። እንዳመማት እንደታመመች የባክሽናት ዘባጭ ወደ ኋላ ትመለሽ። ያው ወደ ኋላ ዝጊ አዳምጭሻለሁ። አዳምጭ ዝም በይ። ገባሽ አይደለ? ሄሉ የተናገርኩት እኔ እሷን በጣም ስለሰማት ነው። ከገባሁም በኋላ ደግሞ የምትሄድበት መንገድ ልክ አይደለም። ለዛ ነው የተናገርኩት። ነጁን ኦኬ ብዙ ሄሉ ከተሰማሁ ላውራው እንዴ? አስታራቂ ሀሳብ ላምጣ። እነሱ ጋር ሁላ ትጣያለሽ። ሀሳብ ልስጥስ? አስታራቂ ሀሳብ አልፈለጋችሁ ቀጥሉ። ኦኬ ፕሊዝ አዳምጡኝ። እምቢሊ ሰላም እንዴት ዋላችሁ? ሰላም። ኦኬ ማለት ሁሌም ሁለታቸው የሆነ በመሀላቸው እንትን የተባለ ነገር ይኖራል። ማለት በመሀላችሁ የአጋዥና የተረጅና ረጅ ያክል ግንኙነት ነው አላችሁ ብዬ የማስበው። አንቺ የሆነ ፈተና ላይ ስለወደቅሽ ይሄ ወንድም ከጎንሽ ሆኗል። ምንም ባይዘዊ ምንም ሊያረገኝ ይችላል አንድ ሰው። ነገር ግን የችግር የለታ
የስቃይ ዕለታ ከጎን የሆነ ሰው ዘቅዝቆ ቢሰቅለኝ እንኳን ምንም አይመስለኝም። ምክንያቱም በችግሬ ሰዓት የደረሰልኝ ሰው ያ ሰው ነው። ያ ሆሆ ማንም ቢሰርበኝ ለማንም ደንታ የለኝም። የምትታወሰኝ ግን ያቺ የስቃይ ጊዜ ናት። ኦኬ በስቃይ የደረሰልኝ ሰው የለም። ከጎንሽ የሆነው ሰው በስቃይ የደረሰልኝ ሰው የለም። አዳምጪ ራሴ ነኝ ራሴ ተጨርጭሬ ነው እዚህ ቤት የገባሁት። ሌላም ቤት የገባሁት እኮ ራሴ ነኝ የተፍጨረጨርኩት። ማስታረቅ አይደል ያልሽው? ላስታርቅ አይደል ያልሽው? ይሄ እኮ አስታራቂ አይደለም። አላዳምጥሽም። በችግሬ ራሴ ነኝ ራሴ ስቆም ነው የመጣው። ራሴ ስቆም መጣው አግዞኛል። የኔ ፍቅር እሺ ታፈቅሪዋለሽ ጃጓርን? እሺ ታፈቅሪዋለሽ? ጤነኛ አይደለችም እንዴ? አላቅሽም እኮ ጃጓርን ታፈቅሪዋለሽ? ሄሉዬ የችግሬ ጊዜ ደርሶልኝ ያቅምናል። አባቴ ይሙት የቀጠሮ ጌም እንኳን ስትጫወት ፕሮፋይል ለማሰሪያ የምንከፍለው ብር አለ $100 ነው $50 ያ ሳይቀር እሱ ነው የከፈለላት። ነጁ ዝም በይ ነጁ የዝም በይ አንዴ ጃጓር ልካል እሱን ገንዘብ ወደ ኋላ ብላ ያውቃል። ጃጓር ልካል ወይ ተናገር። አሁን ነጁ ዝም በይ አንዴ እኔ ነኝ ያስገባው። ጃጓር ልካል ወይ ለምን አይናገርም? አላከልኝም። ለምን አትናገርም? ከላክልክ ያለው ጠይቄሃለሁ ግን ልካል አላክም። አሁን እኔ ቆይ ልንገርሽ እኮ ገንዘቡን ልካል የተደረገ ይኸው እኔ አሁን የገንዘብ ሄት ሆነ ይኸው አለ ገንዘቡን ልካል ወይ? አሁን እኮ የገንዘብ ነገር አይደለም። አሁን እኮ የሞራል ነገር ነው። የገንዘብ ስሚ ሲጀመር ደግሞ ነጁ የዝም የመደረጉን ነገር አታንሺው። ያልተደረገልሽ ነገር እኔ የለም እኔ እኮ አይደለሁም ያወራሁት ነጃት ናት ያወራችው። እርዳኝ ኖ ነጃት ልክ ነች እኮ ነጃት የምታወራው ነገር ሰው ለምን መሰለሽ ነጃት የምታወራው ከእውነት ከፍትህ የተነሳ ነው። ጃጓር እኔ ለአንተ ጥያቄ አለኝ እንዴ እኔ ለአንተ ጥያቄ አለኝ። ጃጓር ብራዘር ወንድሜ አንድ ጥያቄ ልጠይቅህ ለአንተ። ኧረ በኢየሱስ ክርስቶስ ስም በዚህ ልክ ውሸት ቆይ አንዴ ስንድረላ እኔ ይኸውልሽ እኔ ጥበብ ቀሚስ አማረኝ ብትይኝ ከኢትዮጵያ ቆይ ዝም በይ ከኢትዮጵያ አሰርቼ ስሚ ልንገርሽ አሰርቼ በአድራሻ ተልኮልሽ ሰድበሻቸው የደረሳቸውን ሰዎች ሳትቀበይ እንደዚህ እኔ ያው ምን አይነት ስሜት ውስጥ እንኳን ብትሆኚ ኤኒዌይ ተይው በቃ ለማስታወቂያ 15,000 አላኩም በል ሰላምዬ ሀገር ልብስ ልኮልሽ ነበረ ከሀገር ቤት? አዎ ምን ጥያቄ ለሆነች ቃል ኪዳን ነው ጥያቄ ነው። አማረኝ ብትል ሀገር ውስጥ ሄጄ ከኢትዮጵያ ሰርቼ አልደረሰኝም። መድኃኒዓለም አልደረሰኝም። ተሳድባ የደረሳ የተላከላቸውን ሰዎች ያልደረሰኝ ነገር አልደረሰኝም። ሰዎች አንቺ ነሻ ብሄቪሽ ነዋ ጸባይሽ አልደረሰኝም። በቃ ኖ ላክልኝ እኔ አላቅም። ያው የሀገር ባህል ልብስ የምለብሰው አማረኝ ብትለኝ ብትል ሰው ለምኝ የኢትዮጵያ እንደ ቀልድ ነበር የተናገርኩት። ከዛ በኋላ የውሸት ነበር ሰላም ይመሰክራሉ እኮ የተላኩ ሰዎች ሰድበሻቸው አልቀበልም አለች። አረ ወንድ አድራሻ ይመስላል። እኔ ምን እንደሆነ ልጅቷ ለኔ ጥሩ ሰው አልነበረችም እና እኔ ምን አገባኝ? አልተደረገልኝም አትበይ። አልተደረገልኝም አትበይ። አልተቀበልኩም። አልተደረገልኝም። እሱ ያንቺ ፋንታ ነው። አድላክ ብለሽኝ አይደለ እንዴ? እባካችሁ ላኩልኝ ብለሽ አይደለም እንዴ? እንደ ቀልድ ስናወራ ታዲያስ ከዛ ሳትነግረኝ ላክ። ከዛ በኋላ ያለሽበት ቦታ ምን አይነት እንትን ነው የምታወሪው? አታዳምጥም እኮ ችግር እኮ ይሄ እኮ ነው ችግር። አዳምጥሽ ከሚገባው በላይ ሆኛለሁ። ከሚገባው ጥግ ድረስ ደርቻለሁ። ስላንቺ አንቺ ጃጓር ቆያለሁ ስለጠገብኩ ስለዚህ ምንም ነገር አልፈልግም። ጥሩ ነገር አልጠብቅም ካንቺ። ጥሩ ነገር አልጠብቅም ካንቺ። ምናወራውን ጠቅላላ ለነጃት ነው የሚነግራት። ጥሩ ነገር አልጠብቅም። በዛ ላይ ደግሞ ያልተደረገ ነገር ነው የሚነግራት። ምን ጀመረ እንዴ? ጃጓር አናወራም። ሀገር ልብሱ ነግሮሻል ነጁ? አላቅም። ብዙ ነገር ነው የሚያደርግላት። ጀመር የሚያደርገውን ነገር ማውራት አይወድም። አያወራም። ራስሽልሽ እንዴ ለጌማ በገንዘብ ላንላታልሽ እሷ ልጅ ተናገረችው። አረ ሄለን በመድኃኒዓለም እኔ ብቻዬን በመድኃኒዓለም እንዴ አረ ሄለን እግዚአብሔርን ፍሪ ታናት ካለ ሄለን እግዚአብሔርን ፍሪ አሁን ካለችሽ ነው እኮ ነጁ
ፕሮፋይሉን ለክራሙን እንዳሰራልኝ ባያወሩ ኖሮ እንዴት አወቀ እያለችሽ ነው። ከሃዲ ስለሆነች ነው። እቺ እኮ እውነቱን ቢናገራት ስለማታምን ልከሃል ወይ? ተናገር፣ እግዚአብሔር ተናገር። ብዙ እንደሚያግዛ ሰውዬውን እጠራዋለሁ እንዴ ማናገር አንቺ ማሃይም በኔ ብር የተሰራልኝ ነጃት ምን አናደደሽ? በኔ ብር የተሰራልኝ ምን አገባሽ? ምን አናደደሽ አንቺ? ለሰውዬው አንቺ ማሃይም አንቺ ማለት ነው በጊፍት ነው የሰጠው። ምን አገባሽ? ምን አናደደሽ አንቺ? እንዴ ያገባኛል ጃጓር ግን ይኸውልህ ጃጓር መፍትሄ ከሌለው ብዙ ነገር የሚያርግላት ይሄ ነገር መፍትሄ ከሌለው እኔ ጃጓር ለምን ተቀምጠህ እንደምትሰማ መፍትሄ የሌለው ከሆነ ሄለኑን አክብሬ ነው ቁጭ አልኩት። ሄለኑን አክብሬ ምክንያቱም ለአንተ ያልሆነ ነገር ያወራል እንዴ? በኢየሱስ ክርስቶስ ከሰላም ጋር ያለው ነገር እኔ 101% እነግርሻለሁ። በሌላ ነገር እንዳታስቡ። ምንም ነገር እንዳታስቢው ነግሬያታለሁ። በፍጹም በዚህ አይነት ደረጃ እንደማላስባት በፊቷ ነው የምነግራችሁ። በፊቷ ተናግሬ ኧረ እኔ አላፈቀርኩም የኔ ጌታ። ቅድም ደረቱ ምናምን ስትያለሁ ስታቂ ነው ሀሳብሽ የሚቀየርሽ። የሚገርመው ነገር በጣም ችግሩ ራሱ አብዝተው ነበር። ያው ቅምሳን ቀመስክኝ እና እዚህ ሴትዮ ጋር ራቅ አታስፈልግም። ኧረ በስመ አብ ሰው ግን እኔ ግን ለሄለን ነው። ሄለን ግን ይኸውልሽ ሁሉም ረድተዋት እንዳለ የረዷት ሰዎች እንዳለ እየተሰደዱ ችግሩ አሁን ጃጓር ብራዘር ምንም መፍትሄ ከሌለው ላሽ በለው በቃ እኔ ያው ደህና ደሩ ምንም ነገር ሶልቭ ያለው ነገር የለም። እኔ ቁጭ ብለህ መስማት ራሱ በጣም ጥሩ ሰው መሆንህን ያሳያል። መልካም ቀን። እንግዲህ ያው አዲስ ዓመት ላይ ሰው እንገናኛለን። በጣም ስለወደድሽኝ ሄሉካ በጣም 3000 ሰው ያላችሁ በክብር መቼም ቁጭ ብላችሁ ያዳመጣችሁ ኮመንትም የሰጣችሁ እንደው ኑሩልኝ ነው የምላችሁ። እኔ አሁንም ክፉ ነገር እንዲደርስባት አልፈልግም። ከጎኗ ሁኑ፣ አግዟት። ግን በሚሄዱበት መንገድ አትጅባቸው እባክሽ ነው የምልሽ። ሰው አትጪ እህቴ ነው፣ እውነቴን ነው የምልሽ። እባክሽ ነው የምልሽ። እንደው በሄድሽበት በቃ እንደው ተጎጂ፣ ግን ሰው ከእጅሽ አይጥፋ እባክሽ። ስለዚህ እንደምንም አድርገሽ ችለሽ ማሳለፍ አለብሽ እና በእንደዚህ አይነት መንገድ ሰው እንዳይቆይ አታድርጊ። ይሄ ነው የምለው። ሄሉዬ በቃ በጣም አመሰግናለሁ። አንድ ነገር ጃጓር ኖ እንደዛ ይባል። እናንተ ለማስታረቅ አይደለም የገባችሁት። እሱ ወንድ ልጅ ነው። ቆይ ልንገርሽ ሄሉዬ በጣም ነው የምናመሰግነው። እኔ ዛሬም ነገም ወደፊትም ጃጓር ተመልሶ ቢያግዛት ቢረዳት ደስ ይለኝ ነበር። ለምንም አትሆንም ለጃጓር ያልሆነች አንቺን ራሱ ጠብቂ፣ ነገ ምን እንደምትልሽ ሄሉ። ዛሬ ጊዜሽን እያቃጠልሽ ቁጭ ብለሽ ጆሮሽን ሰተሽ እየሰማሻት ነው አይደለ? እኔ በማንም አልፈርድም። እኔ ማነኝ ምንድነኝ በሰው የምፈርደው? ግን ስለ ጃጓር ስለ ወንድሜ ከመጀመሪያው ጀምሬ ስቲል እስካሁን ድረስ ስለማውቅ በጣም ሲያግዛ ይሄን ገንዘብ ነገር ታዩ ገንዘብ አንቺ ግማታም ለመለቃቀም ነው አይደል? አበባ ስለምትሰጥሽ ለመለቃቀም እኔ ነኝ አንቺ እናሳ እና ታዲያ ይሄ ነው እንጂ ያንገበግብሽ ግማታም እኔ ነኝ አንቺ ጃጓርን ጋላክሲ ላይ ለምኛላችሁ ግን ቆሻሻ አሁን እዚህ ላይ ሆነሽ መናገር ትንሽ አታፍሪም?
ሴት ልጅ አይደለሽም እና ምን አባሽ ተረበትላት ነው ታሪክ መኖር አለብኝ። አንቺ መሀይም አንቺ ባገኝሽ አርግሻለሁ እኔ ያባር ያባራሽ ያን ሁሉ ታሪክሽን አልፈሽ ዛሬ እዚህ ላይ ቆመሽ አንቺ ብትቺ እንዲያውም እህትሽ ወንድሜን ብዬ አይደለም እችል ለማኝ ቪዲዮሽን ዓለምን ሁሉ አቃጥላለሁ ዓለምን ገለብጣለሁ ያልኩሽ ቀዘቀዘ ባልሽ ማዘርዬ እድሜዎትን ያክብሩሽ ዛሬም ያሳለፈላትን ህዝብ እያመሰገነች ነው። ዝም ብላ ረዱኝ እያለች ግማታም ተፈጣሪ ውጪ ነች እያደረሰችኝ ውጪን አይደለም መጥፎ ነገር ልናገራት ሰው ቢናካት ራሱ ያንን ሰው አቃጥለዋለሁ። አንቺ ግም የገማሽ ግማንቺ ነሽ ከኔ ጋር ብትወሪያለሽ እንዴ? እኔ በቀን 5 ጊዜ ሸዋሪ መውሰድ የምችልበት ሀገር ላይ ነው የምኖረው። ሳሙና ርካሽ ነው። ውሃ ሞልቶ ተረፈበት ሀገር ነው የምኖረው። አንቺ ግም ለምን አባሽ ነው የምገማው? ግም ቆሻሻ ጌጃ ባላደ አንቺ ቁስላ አንቺ እርጥብ አንቺ ቦርኮ እኔ ጋር እምባሳ የደርግ ሼሌ የሰፈር ሼሌ የማች የቆርቆሮ የሃይላንድ ለቃቃሚ ልጅ ግማታም ከኔ ጋር እንዳታዋሪ ከኔ ጋር ትከሻ እንዳትለካች እንዳንቺ አይነት ግማታም ተገለልሽ ምን ይችላል? እንዳንቺ አይነት ቆሻሻ የሰው ግማሽ ምንም ነገር አያውቅም። አንቺ አናሳ የሰው ትንሽ አንቺ የሰው ትንሽ አናሳ ግማታ ወርቆ መጀመሪያ ዘይት የገባበት ሽሮ ዘይት ያልገባበት ሽሮ እየበላሽ እየዋልሽ አንቺ አታሮ ከኔ ከነጂ ጋር አታዋሪ ጋድም ያልበሰለ በደንብ ያልበሰለ እሳት ያልመጣው ሽሮ ዘርማን ግማታ አንቺ በባህር አቆራርጠሽ ለምነሽ የገባሽበትን ሀገር በየወሩ ነው ስለሆንኩ ነው። መሸርሙጥ ነው የሚያሳፍረኝ። እናት መለመን አያሳፍርም። ልመናም ስራ ነው የሚሰጥሽ ያገኘሽ። አንቺ ግን አንቺ ላይ ግቢና እንዳንድ አበባ በይ። አበባ ሲሰጥሽ እኔ ቁጭ ብዬ ላጨብጭብልሽ። እንኩሮ ልጅ የሴተኛ ዳሪ ልጅ የሴት ልጅ ሴት ያሳደገሽ ከተሰራሽ ያልታረሽ ቆሻሻ ባለሽ ነሽ ግማታም ሙጀሌ ሰላም ለምሳሌ ቀበሌ ቤት ነው አሜሪካ ላይ የምትሰራውና ይሄ አልጋዬ ራሱ ይጸዳባታል ግማታ። እኔማ በ28 ዓመቴ አዲስ አበባ ሀገሬ ላይ ቤቴን ገዝቼ መኪናዬን ይዤ አንቺ 28 ዓመትሽ ነው ማዘርዬ። አንቺ 28 ዓመቱ ነው የልጅ እናቴ ተከበርኩኝ። ዘራማጋሊ ከዱባይ ወልደሽ የገባሽ ድቃላ ነው እንጂ በ80 ዓመትሽ አይደለም የወለድሽ። አንቺ ድቃላ ጠራሹ እንዳንቺ ቆሻሻ ሸርሙጣ ባንጋሊ 28 ከሆነች እስቲ ቪዲዮ ታብራ ፊትሽን አሳይን አስገቢው ዘርዬ በክብር ሀብታም ከሆንሽ መኪና ካለሽ ፊትሽን አሳይን እና በቪዲዮ ይውጡልን። ከዛ በክብር እናስገባውን ማዘርዬ በቪዲዮ ይውጡልን በክብር ሳይነፉ በክብር በቪዲዮ ይውጡልን። እንኳን በቪዲዮ እንደዚህ ቁጭ ቪዲዮሽን ክፈቺ። እንዳንቺ አይነት ቆሻሻ መስማት ራሱ አይመጥንሽም። ሰው በዚህ ደረጃሽ በጣም እየተንቀጠቀጠ የሆነ ዘመና ምናምን ቤት ነው የምትመስለው። በቪዲዮ ይውጡልን ማዘርዬ በክብር ይነፍስና ስለሚሰጥሽ አንተ ባለጌ ስለምትለቃቅሚ እኔ ነች አባቴ ሴለት ከሆነ ወይም ቤቴ ሲመጣ ጆይን ጊፍት ስጠኝ ብዬው ከሆነ መጥቶ ይናገር። አንቺም ለማኝ ነሽ ለምኛ ለማኝነሽ ይሄ በህዝቡ ገንዘብ ነው መኪናም ገዛው ያልሽ ማለት ነው። ለምኛ ዘርዬ በክብር ይነፍስሽ በህዝቡ ገንዘብ ነው አጭበርብረሽ። አንቺ እንደውም ለምንላ ለአንቺ መኪና ብርቅሽ ነው መሰለኝ። በጣም መኪና የኮተሮ ልጅ አንዳንድ አበባ ላይቭ ላይ መጥቼ እኔ አለምንም እንደሱ አለምንም ስራ ነው የሚሰጥሽ ሰው ካገኘ ስለምትለምኝ ስለሚሰጥሽ ፍቻት።
ቆሻሻ አንቺ ነሽ አንቺ ነሽ የገረመኝ ነገር ደግሞ ከጃጓር ህይወቷን ቀይራለች። ከሄለን ጋር ለማጣላት ለምና የሰጣትን አመስግናለች። አንቺ ነሽ አይደል እንደ እዚህ ጋር የእሷ ህይወት ስለተቀየረ እኮ ነው እንደዚህ የሚያደርግሽ። የነጁ ህይወት ስለተቀየረ ነው እንዲህ የሚያደርግሽ። ቅናት ነው ያንገበገበሽ። ገና ታጃለሽ ደግሞ እግዚአብሔር አሁንም ከፍ ያደርጋታል። አሁንም ህይወቷን ይለውጥ። አንቺ ግን ለሰው እንዲህ እንዳሽቃለሽ ነጃት እኮ ማናት? ምንድናት? ምን ታሪክ አላት? እኔ ነጃትን እኮ አላውቃትም። ነገር ግን አንቺስ ምን ታሪክ አለሽ? ምንም የሰው ምላስ ያልሰበረሽ ምን ታሪክ አለሽ? አንቺ እዚህ ጋር መጥተሽ ስለሌላ ታሪክ ነው ለማውራት የመጣሽ። አንቺስ ምን ታሪክ አለሽ? እዚህ ጋር መጥተሽ በኪና ቤት አለን በ28 ይሄን የሚያክል ድምፅ ይዘሽ 28 ዓመት ራስሽ እንደው አሸማይዘሽ ከረሚላ ነው አይነት ነገር ነሽ ትገሚያለሽ። ዝም ብዬ ሳይሽ ፎቶሽ ራሷ ያቺ እቺ ዝናሽ የትልቅ ሰው ስም ያላት ሴትዮ እሷ ማዘርዬ ሄደ ነው ይነሱና ሸዋርተናን ወደ 22 ቪዲዮት ይሄዳለሁ። ተነሽና ተጣጣቢ፣ ሻወርሽን ውሰጂ፣ ተጣጣቢ። ዝም ብለሽ እዚህ ጋር ወሬ አታውሪ። ብትመጪ እያንዳንድሽ ምንም አባሽ አታመጭ። ምንም አልፈራሽም። ልጅቷን ግን ተፋቷት። እንኳን ተደራጀ በማህበር እንጨፍርብሻለን። ከላይሽ ላይ እንጨፍርብሻለን። ርችት ላይ ነው ማዘርዬ አንቱ የደርግ ሸሌ አንቱ የሰፈር ሸሌ ይከበሩ፣ አለበለዚያ ደግሞ በክብር ይነሱ። አንቺ ጠላሻት ዝም ብለሽ አርፈሽ አበባሽን ለምኝ። አንቺ ይመስለኛል ግን ማዘርዬ አንቱ የአዲዮ አንዱን በካርድ አንዱን በእንትን ቁጭ ብለሽ ለምኝ። ድሃ ልጅ ድሃ ይኸውልሽ ድህነትሽን አሸንፊ። መልክ ያለው ነው የሚለምነው። እንደዚህ ቢያት እስቲ ውበቷን እያት እስቲ ሞቼ በልጣታ አይነጃት እግዚአብሔር አንቺን እጁን ታልፈጠረ ከሜካፕ ላይ ፊልተር ጨምራበት ሞቼ በልጣታ ለአጠገብ ያደርስ ግማታሞች ማዘርዬ በክብር ይነፉ። አንቺ እናትም ትነፋ ባለጌ ከተዘራሽ አልታረምሽ ባለ። ለማንኛውም ሄሉዬ በጣም ይቅርታ፣ በቤትሽ እንደዚህ አይነት ነገር መናገር አለብኝ ብዬ አላምንም። የኔ ፍቅር ግሬም አላቅም፣ የሚያውቅ ሰው ያቀኛል ማለት ነው። ሰላምም ደግሞ በምታቀኝ ያህል ልክ ታቀኛለች። እንዲህ አይነትም ልጅ አይደለሁም። ነገር ግን አንቺ አጋጣሚ ተነስተሽ ነበርና የተናገረችውን ነገር ሰምቻለሁኝ። አሁንም ደግሞ አንቺንም እንደዚህ ትልሻለች። አንቺ እያስረዳሻት ለምን አንቺ ከጎኗ ስለቆምሽ አይዞሽ ስላልሻት እኔ እሷን ከጠላኋትኝ አንቺና እሷን ለማጣላት በዚህ ደረጃ በክፋት መሄድ አለብኝ? ሄለን ይሄን ላንቺ ነው እኔ ጥያቄ የምጠይቅሽ። ገባሽ አይደለ? አንድን ሰው ደግሞ ሰው ገና ለገና ሚዲያ ተመችቶኛል ተከታያለኝ ምናምን ነገር ብለሽ አንቺ አንድን ሰው አታክ ማድረግ ማስፈራራት ቤቴን እየከፈትኩኝ እሄድብሻለሁ ምናምን ብዙ ነገር ነው ስትናገር የነበረውና ያ ነገር እኔ ስላመመኝ ነው የገባሁትም። ሲጀመር ጃጓርን ባለፈው ብዙ ሰው እየተናገረው ከሰላም ጎን ነበረ። ሰላምን አንቺ ብታጠፊም ባታጠፊም ጃጓር አጠገብሽ ነበረ። ይቅርታ በዩ ለጃጓር ይቅርታ ይገባዋል ብዬ እኔ ሰላምን አላህ በሚወደው ልናገር ሰላምን ልሳደብ ነው እኔ የገባሁት ማለት ነው። ገባሽ አይደለ? እዛ ጋ ግን ከመጀመሪያ ጀምራ ነጃ ስትናገር የነበረው ነገር ልክ አይደለም። ሰውን እኮ
ለመናገር ሰውን ለማስቀየም አንቺ የሚጠበቅብሽ ባለጌ መሆን ብቻ ነው። የብልግና ደግሞ ዲግሪ የለውም። ምንም ነገር የሚያስከብር ነገር እምቢ ምን አልሽ መሰለሽ? እኔ እንደዚህ አይነት ባህሪ የለኝም የመሳደብ ምናምን ብለሽ ጀመርሽው። ከዛም ምን አልሽ? እኔ የገባሁት ሰላምን ልሳደብ ነበር። ምን ማለት ነው? ኖ አይደለም። በእህትነት እኮ ነው ሰላምን አከብራታለሁ ታከብረኛለች። ልሳደብ ለምን ይባላል? ልቆጣት ነው ማለት ልቆጣት ለማለት ነው። ይቅርታ ልቆጣት ለማለት ነው እንጂ እንዴት ሰርባታለሁኝ? እኔ ብትሰርበኝ ራሱ ሰላም መቼም ነው የማልሰርባት። እኔ ሁልጊዜም ቢሆን እኔ ከሷ ጎን ነኝ። ከዚህ በፊትም ሳላቃት እኔ ሰዎች አታክስ ያደርጓት ከዛ በኋላ ነው የተግባባ ነው ማለት ነው። ለተናገሯት ነገር እኔ መልስ ሰጥቼ ነው ከዛ በኋላ ነው ከሰላም ጋር የተግባባ ነው ማለት ነው። መቼም ቢሆን እኔ ብትሰርበኝም ሰላም ዛሬ ወጥታ እኔ አላህ ሂዳያ ስጣት ብዬ ነው እንጂ ማልፋት እኔ አልናገርም። ነጃትንም የተናገርኩበትን ምክንያት ነገርኩሽ። ሰው ተከታይ ያለኝ ብላ ሚዲያውን ተጠቅማ እሷን ልታጠቃ የመጣችበት መንገድ ማን ስለሆነች ምን ስለሆነች፣ ማንኛውም ሰው እኮ በሷ ልክ ከወረደ ማንም አይፈራውም መከባበር ከሌለ ማለት ነው። እና ለዛ ነው የተናገርኩት። በጣም ይቅርታ። እኔ ግን አንቺን ሄላዬ እምለምንሽ ሰላም ነገ ጧት እንዳሉትም ታስቀይምሽ። የሰው ልጅ የዘራውን ነው የሚያጭደው። ጤፍ ዘርተሽ ማሽላ አታጭጅም። እና ያንቺ ጥሩነት ነገ ጧት ሰላም እንኳን ወጥታ ብታስቀይምሽ ላንቺ ምንም የሚጎዳሽ ነገር የለም። የምታተርፊው ነገር ነው የሚበዛው። ገባሽ አይደል? ስለዚህ ማንም ቢልሽ እኔም ብልሽ ማንንም ሰው ሳትሰሚ ከጎኗ ነው ያለሽው። አሁንም ወደፊትም ከጎኗ ሁኚ። በሚያስፈልጋት ነገር ሁሉ አጠገቧ ሆነሽ እሷን አይዞሽ እንድትያት ነው የምፈልገው። አመሰግናለሁ። ይሄው ነው። ሰላምዬ ደግሞ አይዞሽ እሺ ውዴ፣ እየሰማሽን ከሆነ አይዞሽ፣ አይክፋሽ። ማንም ሰው ምንም ቢልሽ ከአንቺ በታች ነው ማንም ሰው ማለት ነው። ከአንቺ በላይ የለም ማንም ምንም አይደለም። ላይ መልካም ጊዜ ይሆንላችሁ። አመሰግናለሁ። አንድ ጊዜ አንዴ እንዴት ነሽ ሰላም ሄለንዬ? ወይ if you remember me I don't know remember talk I come memory ነው። እሺ it's okay። በመጀመሪያ እኔ የምልሽ ሄለን ቤትሽን አስከብሪ። የምሬን ነው የምልሽ፣ ቤትሽን አስከብሪ። በግሩፕ የሚመጡ ባለጌዎችን ደግሞ አታስገቢ። በግሩፕ ተደራጅተው ነው የሚመጡት እና እመቤቴን ነው የምልሽ፣ በግሩፕ የሚመጡ ባለጌዎችን አታስገቢ። ስሚና ልክ ግሩፕ ይዘው ሲነጋገሩ አስወጫቸው። ጆከር የሚባለውን አይ ሪስፔክት ይህም ሰምቻለሁ። እኔ ከእንቅልፌ ድንገት ስነቃ ነው እና ስከፍት ያየሁት። ግን ከኋላ አብረው የሚያበጣብጡና የሚያያይዙ ነገር ከወዲያ ከወዲህ የሚያቀባብሉ ባለጌ ነበረ እንደዚህ ቤት ውስጥ ማን ነው ስሙ? ጃጓር አይ ቲንክ ጃጓር አይ ቲንክ ሶስተኛ ዓለም ጦርነት ልከፍቲ ነው እንዴ? ኖ ጃጓር ሶሪ አይ ሜክ ሚስቴክ ኤኒዌይስ። ግን እንደዛ ብለው በግሩፕ የሚገቡ ሰዎች አክሴፕት አታድርጊ። የእውነቴን ነው የምልሽ። ቤትሽን የምን ቤት አረጉት? የመሰዳደቢያና ልክ ይሄ ቺቺኒያ መንደር። በእውነት ነው የምልሽ። እና አንቺ ነሽ ቤትሽን ልታስከብር የሚገባሽ። ልክ መጥፎ ቃላት ማውጣት ሲጀምሩ ጀስካት ፖዝ ሚዩት አርጋት። እምዬ ሀቢብቲ ወይዬ እኔ ባቡርና በሰንደሬላ ላይ ሀሳብ አለሽ? እኔ አንድ ነገር ልናገር በእናትሽ ሰላምዬ፣ እንዳላቋረጣት ነው። ተናግሬ ልውረድ። እኔ ከታች እየሰማው ነበር። በጣም ነው የተመቸኝ። ግን አንድ ሰው ቤቱን ራሱ ነው የሚሰራው እና የሰው ቤት ገብተን እንደዚህ አድርጉ እንደዛ አድርጉ አይባልም። ነውር ነው። የሰው ክብር መንካት ነው። ሄደን የራሷን ቤት መስርታ ትወዳለህ? እኔ መደባደቢያ ቤት መሰዳደቢያ ነው የምትፈልገው? በቃ ሰው የፈለገው ቤት ነው የሚሄደው። ይኸውልሽ እሷ የራሷን ቤት ከፍታለች አይደለ? ሄለን በምትመራው ትመራዋለች። እና አንቺ ማነሽ ለሰው የምትነግሪው? አንቺ ማነሽ ሰው ቤት ሄደሽ በዚህ አይነት መልኩ አድርጉት፣ ሶፋው ወደዚህ አዙሩት የምትይው ለምን? አንቺ የራስሽን ቤት ነው ማዞሪያ ያለብሽ። ሰውን እንደዛ ማለታችን እሷ አይምሮ የላትም በቂ። በምትሰራው ስራ ከተመቸሽ ቁጭ ትያለሽ፣ ካልተመቸሽ ጥሩግ ነው እንዴ። ሰው እየመጣችሁ የምትመክሩት ነገር በጣም ቋቅ ነው የሚለው። ለዛ ነው የወጣሁት እኔ ለሌላ አይደለም። ከዛ በተረፈ ተመችቶኛል። ሄሉዬ አንቺን ያክብርልኝ። ቻው
በተረፈ ተጣሉ ነው ሄሉዬ። በመቤቴ የእውነቴን ነው ምልሽ። ቤትሽ በመሰዳደቢያ መታወቅ የለበትም። በግሩፕ የሚመጡ እውነቴን ነው ግሩፕ ይዘው ነው አሁን። በእናትሽ በቃ ምክሩ ይበቃናል። ዝም በይ ከረሜላ ሰምቼሻለሁ። እዚህ ግሩፕ ውስጥ እኔም ነበር ሲሳደቡ ነው የምንሳደበው። እኔ ማወራው ከሄለን ጋር ነው ከአንቺ ጋር አይደለም። እሺ ከሄለን ጋር ታሪ ገስት ላይ ነው ያለሁት። እኔም ገስት ላይ ነው ያለሁት። እኔ እዚህ ጋር ባለጌ ምን ስትናገር እኔንም ነው እየተናገርሽ ያለሽው። ስለዚህ ምክር አያስፈልጋትም። የምታደርገውን ታውቃለች። በቤቷ ደግሞ መተሽ ማዘዝ አትችም። የራስሽን ቤት እንደ ልማድሽ ከፍተሽ የፈለግሽውን ማከናወን ትችያለሽ። እዚህ ጋር መተሽ ግን እንደዚህ አርጊ ማለት አትችይም። መናገር የምትፈልጊው ነገር ካለ በሲንደሬላ ላይ እና በጃጓር ላይ መናገር ያለብሽን ተናገሪ። እዚህ ጋር ገስት ላይ ስለገቡት ማውራት አትችይም። ምክንያቱም እዚህ ጋር ያለው ኢሹ ስለኛ ሳይሆን ገስት ላይ ስላለ ነው። እየተበተብን እንጣላ። እሺ እየተበተብን ኮፒ ሊንክ እያደረግን ጊፍት እየላክን እንጣላ። ችግር የለውም። ቲክቶክ ዝም ይለናል። ለማንኛውም ወይዬ ከረሜላ ኤሚ ነሽ እንዴ? ኦኬ ኤሚ ረስተሽኛል መሰለኝ። ኢትስ ኦኬ። ታውቂኛለሽ። ሲንደሬላ አስታውሻት። ባለ ታሪኩ አይደል? ኤኒዌይስ ማንም ሰው አሁን እኔ ቤት ስከፍት ማንም ሰው መጥቶ መጥፎ ነገር እንዲናገር አልፈልግም። ምክንያቱም አንቺ ልትመክሪ ነው እንዴ አሁን እዚህ የሰው ቤት የመጣሽው? ይኸውልሻ ደግሞ ከስር የሚጽፉት እንዲያደርጉ ምንድን ነው? ይሄንን አታውቅም እንደ ሚዲያ እንዴት እንደሚደረግ? ህፃን ልጅ አይደለችም ማድረግ ያለባት ወይስ ገዳም የመጣሽ መስሎሽ ነው እንዴ? ጨዋ ያጫውትሻል እንዴ? በቃ ሂጂ ቤትሽን ክፈቺና የምትመክሪውን እዛ ምከሪ። ወይስ ሄለን ሚዲያ አጠቃቀም አታውቅም እያልሽ ነው? ልታስተምሪያት ነው? ምን አስበሽ ነው? መናገር ካለብሽ እዚህ ጋር አጀንዳ ሲንደሬላና ጃጓር ናቸው። ስለነሱ አውሪ። እዚህ ጋር ገስት ላይ ቤትሽን አስከብሪ። እንትን በእስከ ዛሬ እየመጣሽ እየነገርሻት ነው ማስከበር። በእውነት እናንተ በጣም መንደሬዎች ናችሁ። ከእንደናንተ አይነት ባለጌ ጋር አንቺ ነሽ መንደሬ ትላለች እንዴ? ከአንቺ አንብስም ቆሻሻ ልክሽን እንትን እየከፈች ላይቭሽን እየከፈች እናቴ እንዲያረገችኝ አክስቴ እንዲያረገችኝ ይሄንን ነው የምታወሪ። ስለዚህ ደግሞ ሰው ይሄውን ላዝብ አለበት ቤት 5 ሰዓት እየተነጋገርን መታ እንዲህ አታድርጊ ሰው አታስገቢ እናታስፈልጋለች። መንደሬ ካንቺ በላይ መንደሬ ያለ እንዴ? ደግሞ ካንቺ ጋር መቀመጥ የራሱ የውጫ አሁን ማውራት ያለብሽን ዝም ብለሽ አውሪ። ስለ ሲንደሬላ እና ስለ ጃጓር ማውራት ቤት አይደለም፣ ያንቺ ቤት አይደለም። ያንቺን ቤት አይደለም። ተከብረሽ ማውራት ያለብሽን ነገር አጀንዳውን አውርተሽ ውጪ። ስለ ገስት እዚህ ጋር ስለተጣላ ነው ማውራት አትችይም። እንኳን አበደች። አንቺም ልታሳብጃት ነው የመጣሽው። አንቺስ ምን ልትሰሪ ምን ልትረጃት መጣሽ? ምን ልታረጊያት መጣሽ? ልትረጃት? ከጭንቀቷ ልታወጫት? አውጫትና አሳይና። እኛ ካሳበደ ኤሚዬ ችግር የለውም ታዩ። ኤሚ አውጫትና አሜሪካ ሀገር ነው የምትኖረው። እናንተ ግን በግሩፕ የመጣችሁ ሰው ልታሳብዱት ነው። ስለዚህ አሜሪካን ያለሽው አይደል? ሂጂና አይዞሽ ኤሚ ያታዳምጥሽ ዝም በይ በቃ። ኤሚ አሳይን፣ ቪዲዮ ቅረጪና አሳይን። እዚህ እየወጣሽ አታልቅሽብን። እኛን አትስደቢ። ምን ማድረግ እንዳለባት ታውቃለች ሄለን። ሄለንን ለመምከር ከመምጣትሽ በፊት ራስሽን ይ ያ ማን ያላወራው 60 ምናምን ሰው እጅ አውጥታችኋል። እናወራለን። ክርስማስ አዲስ ዓመት አናከብርም ጋይስ። ሰላምዬ ወይ አይዞሽ፣ እግዚአብሔር ካንቺ ጋር አለ። ማንም ሊጥልሽ የሚሞክር ሰይጣንን ጸልየሽ አሸንፊ። እስከዛሬም ቆመሻል፣ ገና ትቆሚያለሽ። ከስር የሚጽፉት እንዳሉ
ግሩፖች ናቸው እና በግሩፕ ነው ቲክቶክ መንደርን የተቆጣጠሯት። እመቤቴን ነው የምለው። እንደገና እንደዚህ ወሬ አንዱ ሲጥል ብልግና ነው እውነት። በጣም አፋችሁን ራሱ ፍቱ። መጀመሪያ ስትሳደቡ ቴቴቴቴቴ እያላችሁ አማርኛውን እንኳን አቀላጥፋችሁ የሀገራችሁን ቋንቋ አትናገሩም። ገመዳ ፉላ ሌላ አክሰንት ያላቸውን ሰዎች ለምን ትሳደቢያለሽ? አይባልም እኮ እንደዚህ። አንድ ሰው አንድ ሰው ሲሳደቡ ያውቃል ማለት አማርኛ ፐርፌክት መናገር እህታቸው እኮ ናት። እህታቸው እኮ ናት። ያው ማለት ሌላ አማርኛ ተናጋሪ ሰዎች ጋር እንዳትጣይ ብዬ ነው። ሶሪ ብያቸዋለሁ። ሌሎቹን ጨዋዎች አሉ፣ ባለጌ አይደሉም። እንደነሱ በቲክቶክ አይኑ ባለጌ ሆነሻል። ግን እነዚህ ራስሽን እንደጨዋ ያይሽ ነው የምትናገር። አንቺም ባለጌ ነሽ። እዚህ ጋር የሰውን ሞራል ለመጣ ስትከፍቺ አንቺም ባለጌ ነሽ። ስለሰው ብልግና ስለሰው ገመዳፍነት አታውሪ። ማንም ከእናቱ ወድ ቋንቋን አማርኛን ተምሮ የወጣ የለም። ማንም ቃላትን አጣሞ ቢናገር አንቺም ብትሆኚ ከእናትሽ ወድ አይደለም ይዘሽ ወጣሽ። ማንንም እንዲህ ብለሽ የመናገር መብት የለሽም። አንቺም ካፍሽ ለወጣው ነገር ባለጌ መንደሬ ነሽ። ይሄንን እነግርሻለሁ። መንደሬ ነሽ። እዚህ ጋር ቁጭ ብለሽ እኔ እያለሁ አትሳደቢ ማንንም በቋንቋው ሆነ። አንቺ የትኛውን ደህና አማርኛ የተናገርሽ ነው? አንቺ ጥሩ አማርኛ ያወራሽ መስሎሻል እንዴ? ደግሞ አታፍሪ መንደሬት ያለሽ። ይኸውልሽ እኔ ጨዋ ነኝ። ሚዩት አድርጌ ነው የምሰማው። ጨዋ አይደለሽም፣ ባለጌ ነሽ። እልም ያልሽ ባለጌ ነሽ። እልም ያልሽ ባለጌ ነሽ። ጨዋ አይደለሽም። 70 ሰው ገዝት ላለ ሁላችሁንም ላስገባችሁ ጋይስ። ክርስማስ እዚሁ ልብስ ልቀይር ለአዲስ ዓመት የሆነት ባዲት ወርቅዬ ልብጣ። ቀን ይገባኛል። ሁሉም አዲስ እዚሁ እየተሰዳደብን እናክብረው። እዚሁ እየተሰዳደብን ኤላን እኔ ልተኛ በቃ። እሺ በቃ በኋላ እንገናኝ። እሺ ሰንደሬ ላይ ካለው እንገናኛለን። ሰላም ያንዴ ከመሄድሽ በፊት ሄሉዬ እንዴት አም ሶሪ ወይ ኢትዮጵያዊት እንዴት ነሽ? የኔ እናት እንዴት ናችሁ? እንኳን አደረሳችሁ። ሄሉዬ እንኳን አብራ አደረሰን። አሜን አሜን። እኔ የምለው ሄሉዬ ሲቢቲን ትጠቀሚያለሽ ብዬ ጠብቄሽ ነበር እስካሁን። በሳይኮሎጂ ተርም ማስታረቅ በጣም በጎ ነገር ነው በእውነት። እግዚአብሔር ነው ያንን የማስታረቅን ጥበብና ችሎታ የሚሰጠውና ያንን ለማድረግ ያደረግሽው ጥረት ከጫፍ ነው የተመለሰብሽ። ዛሬ ዊትነስ አድርጌ ያለሁኝና ጥሩ ነገር ነው። ሰዎች ሲጣሉ ማስታረቅ መቻል ትልቅነት ነው። እህቶቼ በዚህ ደረጃ መነጋገራችን ትክክል ነው ብዬ እኔ አላምንም። በእርግጥ ግን ያገናኘን ይሄ ቲክቶክ ነው። እዚሁ ቲክቶክ ላይ የምናደርገውን ነገር በሙሉ ከዚህ ስንወጣ ጥለ ነው የምንወጣው። ግን በንግግር ደግሞ ሰዎችን ስንጎዳ ያ የተናገርነው ንግግር ጭንቅላታችን ውስጥ ለረጅም ጊዜ ይቆያል እና እባካችሁ በተቻለ መጠን ከእናንተ በጣም ታናሽ ነኝ፣ እኔ በጣም ትንሽ ነኝ፣ በሁሉም ነገር ልሆን እችላለሁኝ እና በዚህ ደረጃ መነጋገራችን ትክክል ነው ብዬ እኔ አላምንም እና እባካችሁ መጪው አዲስ ዓመት ነው። አዲሱን ዓመት በደስታ በፍቅር እየተሳሳቅን ሄሉዬ በመሃል ቆንጆ ሙዚቃዎችን እያሰማችን የተጣሉትን እያስታረቅን የበደልናቸውን ይቅር እያልን እንድናልፍ ነው መሆን ያለበት ብዬ ነው እኔ የማምነው እና ከተሳሳትኩኝ በጣም ለመታረም ዝግጁ ነኝ። አሁንም ሰላምዬን አውቃታለሁ እነዚህን እዚሁ ቲክቶክ ላይ ጃጓርን ደግሞ እዚሁን ያለሁበት ከተማም ስለሚኖር በስራዎቹም ስለማውቀው እሱንም ፐርሰናሊ አውቀዋለሁኝ እና በጣም ጥሩ መልካም ሰዎችን የሚያግዝ የሚደግፍ በስራውን በጣም ሰክሰስፉል የሆነ ሩህሩህ የሆነ ሰው ነው እኔ እስከማውቀው ድረስ እና እንደዚህ አይነት ነገር ደግሞ ሲያይ ስለማያስችለው ነው ብዙ ጊዜ የሚረዳውና ያው ሰላምዬም ከሱም እርዳታ አግኝተሽ ከሆነ በምስጋና ነው መዝጋት ያለብሽ።
ምክንያቱም ስታመሰግኝ ነው ሞር የሚጨመረው ሊጨመር የሚችለው በምስጋና ውስጥ ስትሆኝ ነውና ያው መጽሐፍ ቅዱስም እንደምታነብ ያውቃለውና የበደሉንን ደግሞ ይቅር እንድንል ደግሞ መጽሐፍ ቅዱስ ያዘናልና የበደሉንን ይቅር እያልን አንቺም ብዙ የሚያቆስሉ ብዙ ነገሮችን እያሳለፍሽ እንደሆን አውቃለሁ። ግን ለበጎ ነው ይሄ ሁሉ አንቺ የምታልፊበት ነገር በሙሉ እንደ ወርቅ እያነጠረሽ ነው ያለውና ስትወጪ ጠንክረሽ እንደምትወጪ ይሄን ሁሉ ስታልፊው በሁለት እግሮችሽ ስትቆሚ ጠንክረሽ እንደምትወጪ እርግጠኛ ነኝና እንድትበረቺ ነው አንቺን ማበርታት ነው የምፈልገው። በተረፈ ሄሉዬ በጣም ቴንኪዩ ፕላትፎርሙን ስለሰጠሽኝ ስላስገባሽኝ የምታርጊያቸውን መልካም ነገሮችሽን እወድልሻለሁ። ተባረኪ፣ አይምሮሽ ይባረክ፣ ሁላችሁም ተባረኩልኝ። መልካም አዲስ ዓመት። የሚቀጥለው ዓመት ደግሞ የሰላም የፍቅር የአንድነት የመተሳሰብ የምንፈልጋቸው ነገሮች በህይወታችን የሚከናወኑልን ዓመት ለሁላችሁም ይሁንልኝ። ተባረኩ። መልካም ቀን ለሁላችሁም። ቴንኪዩ ሄሉዬ። ኢትዮጵያ ጋት እንዴት ነሽ? ደህና ነሽ ወይ? ኢትዮዬ አለው ማያለው እየሰማሁሽ ነው እናት። ኢትዮዬ ያው የመጨረሻ የ2025 ስለሆነ ለክፌሽ ለምን አያልቅም? ዓመተ ምህረት ለክፌሽ ለምን አያልቅም? ልክፍ አድርገሽ ምናልሽ? እኔ ከሁላችሁም ታናሽ ነኝ አልሽ። እኔን ስላየሽኝ ነው። ሌሎቹን እንዴት አይተሽ ነው ታናሽ መሆንሽን ያረጋገጥሽ? በታናሽነት ውስጥ እኔን እንትን ማድረግ በታናሽ በእድሜ አይደለም ባይ ዘ ዌይ ኦኬ፣ በእድሜም አይደለም ግን በአክብሮት ነው በማክበር ነው ታናሽ ነኝ ያልኩት እንጂ በእድሜም ላይ ልበልጥ የምችላቸው ሲንድሬላን እበልጣታለሁ ማለት ሰላም ትንሽ ናቸው። ስለዚህ በእድሜ ሳይሆን በአክብሮት እንዲወሰድልኝ ሄሉዬ። ቴንኪዩ። ላዋጋሽ ነበር አልተሳካም። ያ ቴንኪዩ። ተወድሻለሁ። ኤኒዌይ ቴንኪዩ። ያ ኢትዮጵያዊት አመሰግናለሁ። እና ያላወራ ሰው ማን አለ? ሚኪ ታወራል? ሚኪ ታወራል? ስላየሁሽ በጣም ደስ ብሎኛል። የእውነት በጣም ነው የኮራሁብሽ። የእውነት ጥረቴ፣ ልፋቴ፣ ብዙ ነገሬ በቃ በአንቺ አይቼዋለሁ። በጣም ነው የኮራሁብሽ። ደግሞ አንተ ልጅ ምን በቃ ከዚህ በለጠ ምን ስራ አሰሪያለሽ? የእውነት ነው የምልሽ። በቃ አንቺ ማለት ሁማን ራይት ሆነሽ ሮዚ፣ የምሬ ነው። አሲዘኛል ናት ብላ የተመቸኝ ነገር ልንገርሽ። ሊያስታርቁ ገብተው እርስ በርስ የተጣሉ ሰዎች በጣም ነው የተመቹ። ጭራሽ በእግር የኮበለች የየሰዎች እኮ ያስቃሉ። ማለት ኤሚ እንደዚህ አስደርጊ ምናምን የኛ ፔጅ እንደዚህ ሱፉን ግጥም የሚያደርገ አይደለም። ማለት ሰዎች ያላቸውን የሰጡን ፉጋ ይባሉ በስነ ስርዓት ማለት በራሳቸው መንገድ የሚሰጡትን ኤክስፒሪየንስ ትቀበያለሽ። አንዳንድ ሰው ደግሞ ጮክ ብሎ መናገር ከፈለገም ያንኑ ትቀበያለሽ። ሁለገብ ነው። የእውነት ነው። ግን ምን አለ መሰለሽ ነገ ጧት ይታረቃሉ። በእውነት ነው የምልሽ። ግን ይሄ ያወራነው ነገር ጃጉርን ነገም አናግረዋለሁ ቢያንስ ብሎኩን ያነሳላት ሁሉም እህቱ ከረሜላም ማናት አንደኛዋን ማላቃትም እመቤቴን ይታረቃሉ። ዞረው አንድ መሆናቸው አይቀርም ግን ክፉ ነገር ከአፋችን ገና ስገባ እንኮ ልታጣላ እንኳ አለም እዚህ በሚጻጻፉት በሚነጋገሩት ነው ወደ ጸብ የወሰዱት እንጂ እሷ እንኮ ገና ስገባ አይ ነው ጠይቃቻት መታረቅ ትፈልጊያለሽ ወይ ይቅርታ በዩ ከዛ እሷ ካለች ጃጉር እንደዛ ነው አካይዳው። ሜሎዲው እንኮ ለሰላም ነበር እኮ የገቡት ከሌላ ነበር። ግን ትንሽ መነጋገር ወደ ሃይ ፒንች ይሄድና ግሩፕ ተፈጠረና እዚህ ጋር ሌሎቹ ስድብ ተጀመረ፣ እዛ ጋም ስድብ ተጀመረ። ይህኝ እኔ የምቀባው ሜካፕ ይሄ ነው፣ ይህኝ እኔ ቆንጆ ነኝ። እግዚአብሔር በመጀመሪያ ደረጃ ሲፈጥር ሁሉንም ቆንጆ አድርጎ ነው የፈጠረው።
ማንንም በቆንጆ አርጎ የሰው አስቀያሚ የለም። እኛ ነን ከምናወጣው ከአፋችን የሚወጣው ማንነታችንን የምንናገረውና አስቀያሚነትን የሚያሳየው ምላሳችን እንጂ እግዚአብሔር ሲፈጥር ሁሉም ሰው ቆንጆ ነው። በቆንጆ አርጎ ነው ይፈጥራል። ቢያንስ ማለት እኔ እንደውም አሁን ያወቅኩ በመሬቴ አስታርቂያቸው ማለት ብሎኩን ብቻ ካነሳ እነሱ ይጻጻፋሉ። ይጻጻፋሉ። አስታርቂያቸው አይደለም ከቶቹ በእነዚህ አይነት መንገድ ሰው ስትለያየ አይምሮት ውስጥ ይቀራል። ገባሽ? ያ የስ እውነት ነው። እና ይታረቁ፣ ሰላም ይፈጠራል። ግን ነገ ጧት ይሄ ያወራነው ነገር ግን አይጠፋም ነው። ሁሌ እንዲህ ብለሽኝ ነበር መባባል ይመጣልና ለሚያልፍ ቀን የማያልፍ ቃላት አናውጣ። ሁሉ ነገር ያልፋል። የሰው ልጅም እንደወደቀ አይቀርም፣ ይነሳል። እኛም ከፍ እንዳልን አንቀርም፣ እንወድቅ ይሆናል። አንድ ቀን የሰው እርዳታ እንፈልግ ይሆናል። በዛን ሰዓት ያደረግነውን ነው ምንድን ነው የዘራነውን ነው የምናጭደው። የሰው ልጅ ጤፍ ዘርቶ ስንዴ አያጭድምና ነገ ጧት ለራሳችን ስንቅ እናስቀምጥ። ዛሬ ሰላም ላይ ስንራገጥ ነገ ጧት እኛም ላይ ሊራገጡብን ይችላሉ። ይዘናቸው የኛ ያልናቸው ሰዎች ፊታቸውን ሊያዞሩብን ይችላሉ። እና እናስብ። በገንዘብ እንኳን መርዳት ባንችል ጀስ ሞራሏን እንጠብቀው። ሞራል የሚባል ነገር አለሽ እና ሞራሏን ዛሬ እሱ እንዲህ ነው ሲባል ያም ሰው መጥቶ አዎ እቺ ባለጌ እቺ እንትን ነው አይባልም። ነገራችን ላይ ሰዎች ሲመጡ ከቤታቸው ነው የሚመጡት። ያ ሲመጡ ደግሞ ከላይፋቸው ነው የሚመጡት፣ ከውጣ ውረድ አይደል? አንዳንድ ጊዜ ያለ መስማት መብታቸውን ይጠቀማሉ። አንዳንዴ ተረጋግተው ሲሉ ደግሞ በትዕግስት ይሰሙሻል። ያንን ነገር ደግሞ ሊገባው የሚገባው ባለቤቱ ነው። ገብቶሻል? ያ ሄሉ ወይ እንግዲህ ደግሞ እኔ ደግሞ ለየት ያለ ነው ደግሞ እንዳታባሪኝ፣ በጣም ነው የምወድሽ። ሀያ እንዳታባሪኝ ነገር ስንት ሰው ነው ያለው? 2000 ሰው አይደል? ጉቺ ቤት 1200 3000 ሰው። ጉቺ ሙሉን እየተከታተለችሽ ነው። በጣም ነው የምወዳት። በሉ ከዛም አታስታርቅም። በቃ ጉቺዬ በጣም ወድሽ፣ በጣም ነው የምወድሽ። እንደሄሉ በጣም ትልቅ ሰው። ሁለቱም ስለ ጉቺ ጥሩ ሲያወሩ እንዴት ደስ እንዳለኝ። በጣም ነው የምወዳት። ሰው ላይ አትደርስም፣ ምንም አትልም። በጣም ነው ማከብራት። ልክ እንዳንቺ አንቺ ማስታራቂ ነሽ። በጣም ጥሩ ሰው እና ጉቺ ሲገባ በይና ትንሽ ካንቺ ደግሞ የሆነ ነገር እንስማ። እምቢ እንዳቲ ማ ጉቺ አስገቢያት። የት ያለችው? ኧረ ቁጭ ብላ እየሰማች ሙሉን ከጧት ጀምሮ ነይ ጉቺ ጉቺ ነይ ጉቺዬ ስወዳት ብታይ። ለምን ነው ቅድም ያልገባሽው? ሰላሚና አለች ጃጉር እያለ ብትገቢ አሪፍ ነበረች ሙሉን። ያ ብትገባ ብታስታርቅ ጥሩ ነበር። ለምን ጉቺዬ ያለሽ ነይ ግቢ ነይ፣ በኋላ እንጣላለን። ጉቺ ለጸብ ደግሞ ምንም እኔም እጣላታለሁ። ከሰው ጋር ልጣላም ሰው ጋር ልጣላም ተሳድቤ አላውቅም። እንደሚሉት እንደሚሳደቡት ግን አይደለም። የታል ጉቺ ነይ ግቢ። ቀንሽና አንድ ሰው ከአንቺ ቤት ሙሉ ናቸው። ግቢ። የት ነው? እራሷ ቤት ነይ ግቢ የምትያት ታዲያ እንዴት ነው ገስት መላክ የምትችል እኮ? አንድ ሰው ታስወጣ አስወጪ ቢያት ከቤቷ አንድ ሰውና ትግባ። ትችላለች መግባት። ማርታ አሪው ኦኬ ያ ኦኬ። እሷ ልትገባ ሁላችሁም ከዚህ ወርዳችሁ እሷም ከዛ እሷም ከዚህ እንደዚህ እንደ ጌም ነው የምትልኪው እኮ ገስት ነው እንዴ? የፋራ ነገር ምናምን የተጣላችሁ ሰው አለ እንደዛ ስትመጪ? ኧረ እኔ ዛሬ አንዴ ጉቺ ጋር ገብቻለኝ፣ አንዴ አንቺ ሶስቴ ገብቻለኝ። እስቲ በዛውም እስቲ ፎሎ አድርጉኝ። በተነሳው ሀሳብ ላይ እንትናለሽ? በተነሳው ቶፒክ ላይ ሀሳብ ወይ ጊፍት አለሽ? ጊፍት
ጊፍት እንኳን የለውም። ጊፍት ተቀባይ ነኝ እንጂ ሰጪ የለኝም። ተክስንግ ተሰጥቶኝም አያውቅም። ሰጥቼ እና ጉቺ እያየች መሆኑን ልነግሪኝ የመጣሽ ማርታ? ጉቺ እወዳታለሁ። እና እሷ ጋር መግባት አልቻልሽም ነበር? አይ አልጠየኩኝም። አንቺ ጋር ብቻ ነው የጠየኩት። አልጠየኳትም። ኦኬ አልጠየኩኝም። ዜድ ተጋሩ ዜዶ ሰላም ሰላም፣ ሄልዬ እንዴት ነሽ? ዋትስአፕ ግቢ። ሰላም ነሽ ወይ? እሺ ላውራ። እኔ እያዳመጥኩ ነበር። ለየት ያለ ሀሳብ ነው የምናገረው። እዚህ ጋር ማንኛውም ሰው የሚመጣው የራሱን እንትን ለማስቀመጥ ነው፣ ወይም ፎሎ ለመሰብሰብ ነው፣ ወይም የሆነ ነገር ለእውቅና ነው። ህመሟ ግን የእሷን ህመም ግን የሚረዳላት ማንም የለም። እናቴ ትሙትን ቅድም ጀምሮ እያለቀስኩ ነበር። ኮሜንት ቲክቶክ ላይ እኔ ከ5 ዓመት በላይ ቆይቻለሁና በቃ አንድ ሰው ትክክል ካለ ትክክል እያሉ ነው የሚሄዱት። እቺ ልጅ ህመሟ የሚረዳላት በጣም እንዴት ብላ ነው ይቅርታ የምትለው? እየጎዳችኋት ኮሜንት እሰይ አንቺ እሷ እንደዚህ ነች። እናቴ ትሙትን በጣም ያለቀስኩት። በቃ ቲክቶክ ላይ ሰው ሲወድቅ ማለት ነው አብሮ ነው የሚጥሉት። በቃ እውነት በቃ አንድ ላይ ሆኖ በቃ ይጥላሉ። በቃ አንዴ እዚህም ትክክል እዛም ትክክል ወይ ተብለናል እኮ ቴክስተሮች አይደል? ሮዚዬ በኋላ አዲስ ዓመትን አብረን እናከብራለን ያልሽው? ያ እመጣለሁ እንኳን ያ እንጠጣለን ከፈለክ ጉኒቶር ብያለሁ። ያ ጉኒቶር እዚህ ነው የምታሳልፈው ወይ ከተማ? ኖ አንቺ ጋር እዚሁ አንቺ ጋር መጣ። ዲጄም ተዘጋጅ። ያ ኦኬ ኮንላር ስራ ላይ ስለነበርኩ ነውና በጣም በቃ እሷን ጄጅ ሲያረጓት ነበር፣ ሲሰድዋት ነበር። ትክክል ልጅቷ ህመሟ ማንም ይረዳላት። እች ልጅ አሁን ስለወደቀች ነው። እች ልጅ አሁን የሆነ በሰዓት እንዲያውም እናንተ ትሪት አርጋችሁ ወይኔ ያ እየተቋረጥሽ ነው። ያ ናይ ጃጉርን አናግረዋለሁ በውስጥ። እሺ በውስጥ ሄሉዬ አንድ ነገር ልበል እናት። ያ አይ ቲንክ ይሄንን በዝግ ችሎት ሶልቭ ብታረጊው ጥሩ ነው። ሰላምም ያው እናውቃለን፣ እንረዳለን ያለችበትን ነገር። በዚህ ውስጥ ብዙ አትቆይም፣ ታልፈዋለች ብዬ አስባለሁ። ጃጓርም ቢሆን ያው ቅድም እንደነገርኩሽ ነውና ፕራይቬትሊ እነሱን አነጋግርሽ ይህን ነገር ሪከንሳይል ብታደርጊ በጣም ጥሩ ነው ብዬ ነው የማስበው። በተረፈ ግን እህት ወንድሞቼ ፕሊስ ጣቶቻችንን ከስድብ ሰብሰብ ብናደርጋቸው መልካም ነውና በተቻለ መጠን ሪስፔክትፉሊ ተነጋግረን ታይማችንን ስፔንድ ብናደርገው ጥሩ ነው ለማለት ነውና ነገ ማን ለማን ሊደርስ እንደሚችል አይታወቅም። ነገ የነጋችንን ምንም የምናውቀው ምንም ጋራንቲ የለንምና እባካችሁን በእግዚአብሔር ስም ልለምናችሁና ይህን ነገር ብናቆመው ጥሩ ነው። ልዩዬ እሺ ተባረኪልኝ፣ እግዚአብሔር አብዝቶ ይባርክሽ። ኦኬ ሄሉዬ ስራ ላይ ስለሆንኩ ለዛ ነው የምቋረጠውና አሁን አስታርቂያት፣ ችግር የለም ይቅርታ ትብል። አንቺ ነሽ ፍትሃዊ ሆነሽ ለሁለት ስትሰሪ ነበረው እያየሁሽ ነበረ። ሌላው እዚህ ጋር ዝም ብሎ ለመወደድ ለጊፍት ፍለጋ ፎሎ ፍለጋ የሰው ህመም አይገባቸውም። ህመሙ እሷ ነው የምታውቀው። ህመሙ አሁን ማንም አይረዳላትም። ችግሩ የምታውቀው እሷ ናት። እኔ እዚህ መጥቼ አሁን እንደዚህ ነው ብዬ ሲሄድ ምንም ችግር የለም በቃ ተናግሬ ነው የምሄደው። ህመሙ የለኝም። ቁስሏ እሷ ነው የምታውቀው። አንዳንድ ሰው ተናግሮ ያሳምናል። አሁን እሷ ጋር ያየሁት ምንድነው ተናግሮ ማሳመን አትችልም፣ ማስመሰል። እኔም እንደዛ አይነት ባህሪ ያለኝ እኔ አሁን ለራሱ በጣም ብዙ መናገር ፈልጌ በጣም ቁስል እያለኝ ስሜቱ በጩኸት አሳልፈውና እኔ ሰው አይቀበለኝም። በቃ እሷ እንደዚህ ነች፣ ትጮሃለች፣ ተሳዳቢ ናት ብሎ እሷም ይሄ እንትን አለ እሷ ጋር በቃ ይሄ የማሳመን ይሄ አስመስሎ የመናገር የችሎታው የላትም። ለዛም ነው አሁን ሰው እየተነሳባት ያለው። ታች እያየሁ ነበረ። እሰይ እቺ ለማኝ እንዴ ለምን አትፈቷትም? እቺ ልጅ ተዋት። ነገ እኮ ሌላ ህይወት እኮ ይገጥማታል፣ ያልፍላታል እኮ ነገ ከእናንተ በላይ ትሆናለች። ስለዚህ ማሬ እኔ የምነግርሽ ሰላሚናዬ እዚህ ያለው ላሽቃባጭ ለተሳዳቢ ተይና ይቅርታ በይው፣ ሰላም ፍጠሪ።
ሄለን ያለችው ላንቺ ብላ ነው። ሰላም ፍጠሪ እዚህ ያለው ኋላ አይቀር የሚያሽቀብጠው አሁን እሱ ነገ ጊፍት ይሰጠኛል እንደዚህ ነው ካንቺ ለመለያየተው ሲሞክሩ የነበሩት። ስለዚህ አንቺ ታረቂ። ሄለን አንቺን የሚጠቅም ነው እየሰራች ያለችው። ቅድም ጀምሬ ያዳመጥኳት ነበር ቁጭ ብዬ እናቴ ትሙትን። ሌላው እዚህ ጋር ዝም ብሎ ለማሽከርገር ለመወደድ ፎሎ ፍለጋ በደንብ እንተዋወቃለን። እኔ እዚህ 5 ዓመት ነው የነበርኩት። ለምን ዝም ብላ ምንም ሳይገባት ለራሱ ነው አስተያየት የምትሰጠው። ስለዚህ ማሬ ሰላሚናዬ ችግር የለም ይቅርታ ተባባይ ፍች ነገሩን ትናንትና ያረገልሽ ሰው ነው አንቺም እንትን ብለሽዋል። ስለዚህ በተታረቀ ምንም አትጎጅም። ይቅርታ ማለት ደግሞ የበታችነት አይደለም። ወጥተሻውን ይቅርታ ብትያንቺ ምንም ችግር የለውም። የበታችነት ነገር እንዳይሰማሽ ይቅርታ ስላልሽ ምናምን ይሄን ነው የምለው ማሬ። አሁን ጋይስ ፍትሃዊ ነሽ በእውነት ስድብ ልመና በጣም የወደድኩሽ ማሬ። ሄለን አስገብኝ ጋይስ። በዚሁ ልብስ ቀይረን የምንቀመጠው ጋይስ። በአሁን ታይም ስድብ አይደለም በአናታቸው ተገደው እኔ ላይ ቢዝቱ መልሳለ ዛሬ ነው እናንተ ጋር ያ ሌሊት ላይ ያለ ከ10 ስንት ሰዓት በኋላ 10 ምናምን እንደዛ ነው እኛ ጋር ኢቭን ዛሬ 50 32 ሰው ያውጥቷል እኮ ጋይስ። ትስደበኝ እኔ ደክሞኛል ጋይስ። በኋላ ኤነርጂ ሰብስቤ ስመጣ እንወራረዳለን። ይመችሽ በለው ሄሉዬ አስታርቂያቸው ከእህቶቿም ጋር ምልሽ ጓደኛ ናቸው። እኔን ይስደውኝ እንደገና እኔን ምንድነው ሊያገናኙኝ አማራን ክልል እንዲህ ያልሽ። እኔ ኢትዮጵያዊ ነኝ፣ በኢትዮጵያዊ ምኮራ አንድ ነኝ። አማራ፣ ኦሮሞ፣ ትግሬ አንድ ኢትዮጵያዊ ነው እና እኔ ማንንም ብሔር ማንንም ክልል አልተሳደብኩም። በኢትዮጵያዊነቴ ኮራለሁ። ያ ኮሜንት ላይ ያነበብኩ ነው። ፋይን ድምፅሽ ደግሞ ሲያስጠላላላችሁኝ ጉንፋን ይዞኝ ድምፄ ተዘግቷል፣ እስካሁን አልተከፈተም። ኤኒዌይስ ከእህቶቿ ጋር የሚታረቁ ከልጁም ጋር አንቺ ስታገናኛቸው ግን ሌላ ገስ ላዝሽ አይደለም እንዳይሰዳደቡ እርስ በራስ አንዳንድ ሰው ላዝ አይደለም እና መሰዳደብ አይኖርም። ቴንኪው። ስድብ እንዴት ነው ከሚዲያ ላይ የሚቀረው? ተንጂ የሚያ ትድከሚ ቲክቶክ ግባ በእናትህ። ግን እኮ ይሄ እሷን ማንም የሰደባት የለም። እርስ በርስን የተሰዳደብ ነው አይደል? እውነት ነው። ከረሜላ ይቅርታ፣ እውነት በጣም ይቅርታ። ሲንደሬላን የሰደባት ሰው የለም። ይቅርታ እኔ ስሰማ ይኸውልሽ በብዙ አልተኝቼ ተነስቼ ነው ሶሪ። በእውነት አንተዋወቅም እርስ በራስ ግን ሲንደሬላ እህታችን ናት፣ አንቺም እህቴ ነሽ። እዚህ ውስጥ ያለነው ኢትዮጵያ በሙሉ እህት ወንድም ነን። በእውነት የትኛው አሁን እኮ ተኝተን ልንሞት እንችላለን፣ አናቀው። ወተን እኮ በመኪና አደጋ ሰውነሽ በእናትህ እውነት የምሬን ነው። እና በቃ ትቀጥያለሽ አንቺ። ቆይ እኔ አንድ ደቂቃ አይሞላም እኔ እኔ አሄሉዬ ሁላችሁንም ሰላም ብያለሁኝ። እኔ ማለት የምፈልገው ምንድነው እውነት ይሄ የጥላቻ ወይ የበቀል ወይ የሆነ የምናምን ነገር ሳይሆን ትክክለኛና ሪል የሆነ ነገር። እኔ ሲንደሬላን የዛሬ 3 ዓመት 4 ዓመት ነው ማቃት። አሁን በመጣችበት አመጣጥ ይሄ ለሶስተኛ ዙር ነው ስትመጣ። የሆነ ጊዜም የሆነ ካምፕ ውስጥ የሆነ ነገር ውስጥ ነኝ ያለሁት ብላ እንዲሆኜ በዚህ ገብቼ በዚህ ወጥቼ ከዛ ባይዘዌ እኔ በጣም የምታበሳጨኝ ነገር የሚግዛትን ሰፖርት የሚያረጋትን ከጎኗ የሚቆምን ለሷ ብሎ የሷን በደል የተሸከመላትን ሰው የምትራገጥ የምትሳደብ የምትራገም ሴት ናት። በደንብ አድርጌ ነው ማቃት። በደንብ ነው የምንተዋወቀው። ከዚህ በፊት ኦርቶዶክስን የሆነ ታቦት የሆነ ነገር ምንድነው ምንድነው ስላድነው ምናምን ዘቅዝቅ ቲክታክ ለዛ መማር ጋር ተንበርክካ ይቅርታ አልጠየቀችም። ሰው በተሰበሰበ ነው አልጠየቀችም አይደለም ጠይቃለች። ነገር ግን እቺ ልጅ ከዚህ በፊት እኔ ሰፖርት አድርጊያታለሁ። በምን ስላድነው ምናምን ዘቅዝቃ አላረከኝ እንዴ? አላበዛውም እንዴ? ወይ ልጨርስ። ስላድነው ዘቅዝቃ ተሳድባለች። የሚያወራው ጠቅላላ ውሸት ነው። ሄለን እንግዲህ አታሰድብኝ። በቃኝ እንዴ! ለምን መሰለ በቃኝ። በዚህ ጉዳይ ላይ ይቅርታ ጠይቀኝ በኢየሱስ ክርስቶስ እንዴ! ሄለን አንዳንድ ጊዜ አስቢልኝ እንጂ ጉዳዩ ላልሰማ አሰሙ ነው፣ ለረሳችሁ ላስታውሳችሁ ነው። ዚስ ኢዝ ኖት ፌር።
ምን ነው ስንት አቦተቡና ጋይስ የሆነ 10 ጊዜ ሃይማኖት እየቀየረ ሲመጣ ቀይ ምንጣፍ ተቀብለናል እንደምንቀበለው በየሃይማኖቱ ይቅርታ ጠየቀች አይደል እንዴ? መማር ጋር ተንበርክካል እንዴ? እንኳን ኦርቶዶክስን አለም ሁሉንም ሃይማኖት ይቅርታ ጠየቀች። አይበቃም እንዴ? ሀያ ስዕል እንትን አሁን ደግሞ እንደዛ አረገች እንዴ የሚል ሰው እንዲመጣ ነው። this is not fair። ምንድን ኢየሱስ ክርስቶስን ገርፎ ከዚህ ምድር የሸኙት እንኳን ይናል አልተቀጭ ምን አርግ ነው ቀን ነው የዛሬው ቀን ነው ወይስ ሌላ ቀን ተናግራለች? እንዳለ ኮሜንት እሷን ጀጅ የሚያደርግ እቺ ልጅ ቆይ ተናዳ ራሷን ብታጠፋ ደስ ይላችኋል? ቆይ እኔ ያልገባኝ ምን አርግ ነው የምትሏት? ቆይ አሁን አንተ ደግሞ መተክ ያለፈ ታሪክ መተክ ቁስሏን ትነካባታለህ እንዴ? ምንድን ነው የምትፈልጉት? ልጅቷ ትበድ ነው ትለምን፣ ችግር ካለባት ትለምን። አሁን የሚረዳት እናንተ ርዱኛል አለችም እኮ እንዴ! ስንት እጃቸው የሚዘረጉ እኮ ጥሩ ሰዎች አሉ። ለምንድን ነው አንድ ሰው በለመነው ሌላው የሚናደደው? ምን አገባቸው? አሁን አንተ አትረዳትም አይደለ? ዝም በል፣ ሌላ ሰው ይርዳት ችግር ካለባት። አንዳንዶቹ ራሳችን ብቻ ካልጠየቅን አይሆንልንም። ምን አርግ ነው የምትሏት ልጅቷን? ቆይ ራሷ ታጥፋ ምንድን እስኪ ሐሳባችሁ ምንድነው? ቆይ ከሷ ምንድነው የምትፈልጉት? አሁን እኔ ያልገባኝ ኮሜንት እንዳለ አሁን ለኔ ለራሱ ቆይ እኔ አንዴ ዜድ አዴ ጥያቄ አለኝ። ለማንኛውም እንኳን አደረሳችሁ ለአዲስ ዓመት። ያው ባንገናኝም ሄልዬ በጣም ነው የማመሰግነው። ያው ኒውዮርክ ላይ በደንብ አብረን እናሳልፋለን ብዬ አስባለሁ። እኔም ለ4 ዓመት ምናምን አውቃታለሁ እና ሲንደሬላን አንድ ጥያቄ እንድጠይቅልኝ ነው። በሚቀጥለው ዓመትስ እንደዚሁ ነው የምትዘልቂው ወይስ ስታይልሽን ትቀይሪያለሽ? የሚቀጥለው ዓመት ማታ ነው እኮ የሚመጣው። ያው እንግዲህ ከነገ በኋላ ባለው በድሮ ስታይሏ ነው ወይስ የምትጓዘው ወይስ ራሷን ለማሻሻል? ስላለኮ ሩቆ ነው ለሚሰማ ሰው እኮ አታብዥኝ ያልኩት አንዲት ነገር አልተናገርኩ። ለሷ ህይወት ነው፣ ህይወቷ እንዲስተካከል ነው። ዛሬም ነገም ተሳዳቢ ነች እንዲህ ነች ብሎ ከሚሉ ቪዲዮ ከሚሰራባትና ምን ተብሏል? በቴክስት በኮመንት ነው እንዲያጨልሏት የምናደርገው ብሎ ነው የተባለው። በኮመንት እየተጻፍን እንድትጨልል እናደርጋታለን ነው የተባለው። ይሄንን በማሰብ ነው የሷን ጠላትነትሽን ቀንሽ ያልኩት። ጠላትሽን ቀንሽ እንጂ አታብዢ። አትሊስት አንዳንድ ጊዜ ከዛ በፊት ቅድም የሰማሻቸው ኮመንቶች በሙሉ የሰማሻቸው በዛን ጊዜ ስድብ የጀመረችበት ነው። ያንን በማየት ነው ያንን ደምሬ ነው ተይኝ ያልኩት። ምንም የተናገርኩት ነገር የለም። ይችን ቃል በመናገሬ ያ ሁሉ ናዳ ደረሰብኝ። እኔ ምንድን ነው እኔ እኮ ደሞዝ አልቀጠረችኝም። አንዳንድ አነጋገሯ እኮ በደሞዝ የቀጠረችኝ ወይንም ደግሞ የሆነ ሪሌሽን ግንኙነት ያለኝ ነገር ነው። እንዲህ አይነት ችሎ ዝም ብሎ ሰው መቀመጥ ማለት የሆነ ጥቅም ከሷ የሚያገኝ ነገር ነው። ስለዚህ እኔም አሁን የምትናገረው አይጠቅመኝም አላቀውም ብላለች። እሷም አይደለም እኔ የማያታውቀው ሰው ስለ የምጠቅማት ነገር ስላልሆነ እኔ አሁን ባለሁበት እንደዚህ በሆነ በጣም ደስተኛ ሆኜ እንድኖር ባልፈታትና እንደዚህ በሆን ደስ ይለኛል። ለምን ክፉ ነገር እንዲደርስባት አልፈልግም። ምኞታዬ አይደለም። ሰዎችም እንዲረባረቡባት ይሄን ነገር ነጃትም ቤቷ ገብታ እንድታነሳም እንድትወርድባትም አልፈልግም። ለምን ያው ለሰው ምናዘን ስለሆነ መርዳት ማገዝ አለብን። ስለዚህ ምንም ነገር እንዲደርስባት ሳይሆን ቦታ ሰላም ይኸውልህ ጃኳር ወንድሜ ይኸውልህ አሁን እኔ አንተን ተረድቼሃለሁ። ብዙ ሞክረሃል፣ ብዙ ተጣጥረሃል፣ ይገባኛል። አሁን ባደረገችው ነገር ደግሞ በጣም ተናዳህባታል። ያው ግን ከዚህ በፊትም ያው እንደዚሁ ስትነጋገሩ እንደነበረ ያው ነግራችሁናል። እና አሁን እኔ የምልህ አንደኛ ሲንድሬላ ይቅርታ መጠየቅ አለብሽ። ይቅርታ መጠየቅ እንትን ዝቅ አያደርግሽም። ታላቅ ወንድምሽ ነው፣ ብዙ ቦታ ላይ ተገኝቶልሻል። አይ ቲንክ እሱን ይቅርታ ብትዩ ጥሩ ይመስለኛል ብዬ አምናለሁ። እሱም ሊረዳሽ ይችላል እና ብሎክንም ያነሳል። ከዛ በኋላ ግንኙነቱ መቀጠል ከፈለገ ይቀጥላል። ካልሆነ ደግሞ መሰጅ ብታረግህም አንተ ያለመመለስ ራስህ መብቶ አለ። ገባህ? አባባላይ አይተህ ዝም ማለት ትችላለህ። የግዴታ ሰውን ብሎክ ስላረግከው አይደለም እኮ መልሱ የሚሆነው። ብሎክም ሳታረግ ላለመመለስ እኮ ይቻላል ብዙ ጊዜ ማለት ነው። ግን አሁን መጀመሪያ ሲንድሬላ ትልቅ ሰው ሆነሽ ወንድምሽ ነው፣ ብዙ ቦታ ላይ የተገኘልሽ ነው። ይቅርታ ጠይቂው። በጣም ቅር ስላለው
ይቅርታን ጠይቄ ብዬ ነው እንግዲህ የኔ ሀሳብ ይሄ ነው። እንግዲህ የሚመስልሽን እንግዲህ አንቺ ወስኚ። እኔ በህይወት ዘመኔ ማለት ነው ሰው እኔንም እኮ ተሳድበኛለች እና ባካችሁ ይቅርታ አርጉላት የሚለኝ ሰው አልወድም። እኔንም ተሳድበኛለች። በጣም ብዙ ሰዎች ናቸው ይሄንን ነገር የሚጠቀሙት። ሄሉ ይሄ እኮ ማለት እኮ እብድ ናት። በቃ ሁሉንም ሰው ነው የምትሳደበው። ብዙ ጊዜ ኮመንት እንኳን አይተሽ ከሆነ ሄሉ ነገ ወደ አንቺ ትዞርብሻለች የሚል ኮመንት ብዙ ይበዛል። ሌላም ሰው ሲገባ አንዳንድ እንትኖች ሲገቡም እንደዛ አይነት አስተያየቶች ይሰጣሉ። ጃጓር ካፉ የማይለየው ነገር ሀቢባ ቤትም ይግባ የትም ቤትም ይግባ እዚህም ራሱ አንቺ ጋርም በቀደም እኔንም እኮ ተሳድበኛለች፣ እኛንም እኮ ተሳድበናለች። በጣም የምጠላው አማርኛ ነው። ስለዚህ እኔም ይቅርታ ያስፈልገኛል። እኔም ይቅርታ አስጠይቅ ማለት ነው። እኔ ደግሞ ይቅርታ ያስፈልገኛል ብዬ የጠየኩት ምንድነው ሰውን ከመውደዴ ነው እንጂ ኦኬ በቃ አጥፍቻለሁ ይቅርታ ብዬ እኮ ላሽ ማለት እችላለሁ። ግን እኔ ሰውን ይቅርታ ስጠይቅም ይቅርታ ሲያደርግልኝም ከልቤ ነው የማረገው። ይቅርታ ስጠይቅም ከልቤ ነው የምጠይቀው። ከልቤ እንድጠይቅ ደግሞ እኔም የጠፋብኝ ነገር አለ። እኔም ካፍቶኝ ነው ስለከፋኝ ነው በዛ ልክ የተናገርኩት። 8 ወር ጠፍታለች ብሏል አይደል? 8 ወር ስጠፋ ማንም የፈለገኝ የለም። ስመለስ ግን ሁሉ ጊዜም አስተያየት ለመስጠት ዝግጁ ነው። የትም ቦታ ሄዱ ማለት ነው ዝግጁ ነው። ግን ብቻዬን ስሆን ግን ስልክም ማንንም ማናገረው በሌለኝ ሰዓት ግን ማንም የለም። እስር ቤት በዩ ብዬሻለሁ የገባውበት። ለአንዲት ልጅ ጻፍኩላት በቲክቶክ፣ ለሱ ደግሞ በዛ በነበረው ስልክ ደወልኩኝ። አያነሳም ነበር ችግር ላይ ሆኜ ማለት ነው። እዚህ ቦታ ላይ አልገባም ነበር ሰው አጠገቤ ቢኖር ማለት ነው። ሰው ፈልጊ የምትሄጅበት ተብዬ ማለት ነው። እኔ ይሄንን የምነግራችሁ ትረዱኛላችሁ ብዬ ሳይሆን ግን እውነታውን ነው የምናገረው። ይሄ ሁሉ ችግር ያለብኝ ሴት ነኝ እኔ። ግን ይሄ ሁሉ ችግር ኖሮብኝ ቅድም ነጃ ስትናገር ምናለች? እብድ እኮ አይለብስም፣ እብድ እኮ እንደዚህ ማለት ጸያፍ የሆነ ንግግር ውስጥ ትናገር ነበር። አንዳንድ ጊዜ ሰውን ስንናገር እንትን ብናስብ መልካም ነው። የመናገር እድሉ ስለተሰጠን ብቻ ዝም ብለን መናገር አይጠበቅብን ማለት ብታስተካክል ብዬ ነው ነጃትን እንደ እህት ማለት ነው። እኔ ማንም ምንም እንዲናገረኝ አልፈልግም። ከፍቅር ይልቅ ክብር ይበልጣል። ነጃት ካፏ ጃጓርን እኮ ወደዋለሁ። አስደንገሽ ጃጓርን እኮ ወደዋለሁ። እሱም ይወደኛል አውቃለሁ። ግን በመሃላችን ክብር የሚለው ነገር ተቀንሶብናል። ክብሩ ቢበልጥ ኖሮ ፍቅሩ ችግር የለውም ነበር። ስለዚህ እሱም ያከበረኝ ሳይመስለኝ ሲቀር እኔም ተደጋጋሚ ስለተደጋገመብኝ ነው ይሄንን ቃል የተናገረው። ደጋግሞ ነው የተናገረው። እኔንም እኮ ተሳድበኛለች። ከዚህ በፊት ስሟን መጥቀስ አልፈልግም እንደዚህ ብላ ነው ራሷን ያፈመሰችው። ስሟን መጥቀስ ስለማልፈልግ ነው። ታቋታላችሁ ሁላችሁ፣ ራሱም ያውቃታል። ስለዚህ እኔንም እኮ ተሳድበኛለች። በጣም የምጠላው ንግግር ነው። አዎ ከተናደድኩኝ እንኳን ተናድጄ ይቅርና ነጃት ምንም ሳላረጋት ያ ሁሉ ስድባር እንዲያልዘነበችብኝ ቅድም ለአንድ ሰዓት እንኳን በተናደድሽበትና በምትወጁ ሰው ይቅርና ማለት ነው። እና እኔም ጠፍቶብኛል። ኤስፒዋይ ይቅርታ መጠየቅ እኔ ምንም ችግር የለብኝም። ግን ከልቤ ነው ወይ ይቅርታ የምጠይቀው? ከልቤ ነው ወይ የሚለው እሱ ላይ ያዝልኝ እንጂ ለእናንተ ብዬ አዎ ተጸጽቻለሁ ይቅርታ ማለት እችላለሁ። ለኛ ብለሽ ሳይሆን የዋህነትና ቦታ ለመልቀቅ እንዲሆነኝ አንድ ሀሳብ የዋህነቴን ደግሞ ማለት ነው። እኔ የዋህ ነኝ በጣም ሞኝ ግን አይደለም። አረ ሄሉ እሷ ይበቃታል። ተሰባሰብ እየሰማን ያለ ነው። እኔ ልወርድ ነው። ሄሉ በቃ እናንተ ቀጥሉ። እኔ ልወርድ ነው። ቆይ አትውረጅ። አንድ ሀሳብ ብቻ ማሪ። ሄሉ አንድ ጊዜ ሁሉንም ዝም አስቢያቸውና ተነጋግረን ልውረድ።
አሁን እኮ እየመጣችሁ ነው። አወራሽ ለሊቱ ሙሉ ከዚህ ሰዓት ጀምሮ ስናዳምጥ ግን እኔ ሌሎቹ ሰዎች አልፈልግም። እኔ ነጃት ትበቃኛለች። ኖ አንቺን እኮ ለመናገር አይደለም ማሬ፣ አንቺም እኮ እውነት አለሽ። እንዴ እኔ አደርኩበት እኮ ልተኛ ነው። ሰላምዬ ኤስፒ እኮ መጥቶ ነው አሁን ነገሩን እንዲያጠጋጋ ከሱ ጋር እኮ እንድትግባቡ እኮ ነው ማሬ። ልተኛ ነው በቃ። እኔ መተኛ ትፈልጋለህ? ደከመኝ። ተግባቡ እኮ ነው የኔ ቆንጆ። ደከመኝ በቃ። በእናትሽ ሄልዬ ተረጅኝ። እሺ ምን ላድርገው? ሄሉካ ይኸውልሽ አንድ ነገር እኔ ልንገርሽ እና ማለት ግንኙነታቸው ገባሽ አይደለ? የረጂና የተረጂ ነው አይደለ? አንድ እሷን ሲያስተባብራት ነው የምናውቀው። እሱ እንደውም ለሷ ብሎ ከኛ ጋር ሁሉ ተጣልቷል። የሚያምሽ ነገር ማለት እግዚአብሔር ነው እንጂ አሁን ሌላ ግንኙነት ያላቸው ነው የሚመስለው። ሌላ ዓላማ የሚፈልጋት አይነት ነገር ነው የሚመስለው። ማንም በዚህ ደረጃ ተለማምጦ አያውቅም። እንኳን እየረዳዎች ብትረጂኝ ራሱ እንደዚህ አይነት ነገር የለም። ሲቀጥል የተረዳችው ነገር ትንሽ ነገር የሚሆን እሱ አስተባብሮላታል፣ ሰው ይዞላታል። You're not making Dave, you're not making things better, brother. I know, but that's not helping. That's not helping. ነገሩን ሶልቭ ለማድረግ ነው አይደለ? ዴቪ አንዴ ሞቅ ሞቅ አደረከው እኮ ገባ ብለህ ታውቃታለህ። ግን ያ ያንተ የምታውቀው ኢሹ በራስህ በሌላ ጊዜ አሁን እኮ ስለሰማሁት ስላዳመጥኩ ስለተከታተልኳት ነው የምነግርሽ። ኖ ቢሆንም ግን ያንተን ኢሹ አሁን እኮ መፍትሄ ለማምጣት እንጂ ኢሹን እንደገና እንደ አዲስ እኮ ነው ሳት ያቀጣጠልኩ። እንዳንቺ ሰዎች ናችሁ ጭራሽ ልጅቷን እንዳትሰራ የምታደርጓት እንዳንቺ አይነት ሰዎች ናችሁ። ታማለች አሁን ሪስፔክት እንዳለኝ ነው ልንገርሽ እኮ ኢንካሬጅ አይደለም ግን አሜሪካ ሊመጣ ይኸውልሽ ገና መጥቶ ሊሰራ ያለ ፕሮሰስ ላይ ያለ ሰው አለ። ገና መጥቶ ሊሰራ ማለት ነው። እሷ እንኳን ገብታ ያለ ሴት ቀርቶ ማለት ነው። ተረዳሽ? አሁን እኮ አሜሪካ መተህ ብታይ እኔ አሁን የምሰራው ሄልዝ ኬር ነው። ብዙ ሰዎች እኛ ከዜሮ ብዙ ሰው ጀመረው ይርሽ እኮ እንደውም ፊደል ቆጠራ አይደለም ስራ ምናምን አይደለም። ጃጓር ሚኒስትር ነበር ታውቂያለሽ? ጃጓር የሚባለው በምን ስለ ጃጓርና ስለ እሷ ነው እንጂ ስላንተ ኢሹ አይደለም። ሌላ አሁን ኢሹ እኮ ያንተ አደረከው እዚሁ ላይቭ ላይ ነው። ሄለን ፕሊዝ አንድ ሚውት አድርጊውና እኛ ጋር እየነጋ ስለሆነ ዴቮ አሁን አጀንዳችን የሁለቱ ማስታረቅ ነው እንጂ ሰላም የመጣችበት አመጣጥ ስላልሆነ ይቅርታ። እሺ ዴቮ ኢሹ ወደሱ ወሰደው ወደ ራሱ። ለምን አሁን እኮ እናስታርቅ ወይ እናስታንቅ እያልን ነው ካለ ሃይ ይግባ እንጂ አራድዬም አይደለሽ እንዴ? ተረኛ ግቢ። እኔ ላውራ እንዴ? ሄሊዬ ሁላችሁንም ሰላም ብያለሁ። ያ እሺ ከረሜላ ማነው ስሙ? ሲንደሬላ አንድ ጥያቄ ልጠይቅሽ። ጃጓርን ትፈልጊዋለሽ ማለት በወንድምነቱ አብሮሽ እንዲቆም ትፈልጊያለሽ? የምትፈልጊ ከሆነ ተጸጽተሽ በቃ እሱ ያጥፋም አያጥፋም ልክም ይሁን አይሁን እሱን ይቅርታ ጠይቂው ከልብሽ ሆነሽ ማለት ነው። ምክንያቱም እዚህ ውስጥ ካለነው ሁላችንም እሱ ነው እየረዳሽ ያለው፣ እሱ ነው አብሮሽ የቆመው። ኢቭን እሱ በኮመንት እንኳን ብዙ ጊዜ ሲሰደብ አይቻለሁኝ። ሄለን ቤት፣ ሀቢባ ቤት፣ ሁሉም ቤት ሲሰደብ አይቻለሁ። ይሄ ሰው የሚሰደበው ለአንቺ ነው፣ ገባሽ? ለሌላ ሰው አይደለም። ስለዚህ ወንድምነቱን የምትፈልጊ ከሆነ አብሮሽ እንዲቆም የምትፈልጊ ከሆነ ይቅርታ በይው። ይቅርታ ማለት ምንም ማለት አይደለም። ከአንቺ ክብር የሚቀነስ ነገር የለም፣ እንደውም ያስከብርሻል። ለምን? ወንድምነቱ ስለሚያስፈልግሽ ነው። ገባሽ? እዚህ ጋር ማንም ሁላችንም ከዚህ ጋር ስንወጣ እንረሳሻለን። በኮመንትም የሚሰድቡሽም ይሁኑ ሁሉም ማንም የሚሆነው ይሰድቡሻል፣ የሚሰድቡሽም ይረሱሻል። ከዚህ ጋር ስንወጣ ሁላችንም የራሳችንን ላይፍ ነው የምንቀጥለው። አልፈልግም አለ እኮ እሱ ይበል አልፈልግም እያለ እንዴት ነው? ካልፈለገስ በግድ ነው። ሲንደሬላ ልንገርሽ፣ ይቅርታ አባባልሽ ነዋ። ይቅርታ አባባልሽ ልክ አይደለም። በይቅርታ አባባልሽ ሳይሆን አይፈልግም፣ በቃ አይፈልግም። እንዴ ካልፈለገስ አይፈልግ ግን ለራስሽ እኔም እኮ ተበድያለሁ። እኔም ተበድያለሁ። እሱ የበደለሽን ደግሞ ንገሪው። ወንድምሽ ነው የበደለሽን በስነ ስርዓት ንገሪው። እንዲህ አድርገኛል። ነገርኩት እኮ አዳር ሙሉ ነው ነገርኩት። አዳር ሙሉ ተናገርኩ እኮ ሄሉ አልተናገርኩም።
ችግሬን አልተናገርኩም፣ ተናግሬያለሁ። ታዲያ ይኸውልሽ ሲንደሬላ እኔም ሰምቼሻለሁ፣ ከጠዋት ጀምሮ ሰምቼሻለሁ፣ ከገባሽበት ሰዓት ጀምሮ። ግን ይቅርታ በይው በቃ። ምንም አትሆኙ፣ ምንም የምትሆኙ ነገር ከአንቺ የሚቀነስ ነገር የለም። ያ ይቅርታ ማለት እኮ መሸነፍ አይደለም። ሰላም ፍጠሪ ደግሞ ካደረገልሽ ነገር አንፃር እዝነቴ ይቅርታ ስትይው አስቦበት ይቅርታሽን ይቀበለዋል። መገደድ አይደለም የኔ ማለት ያለብኝ እኔ ከድሮ ይኸውልሽ ሄለን አንድ ጊዜ ሁላችሁም ዝም በሉ። ሄለን አንድ ነገር ልንገርሽ፣ እኔና ጃጓር ጥላችን ይሄ ነው ጥላችን። የቱ ሰው ሊያስገድደኝ አይችልም። ራሴ ነኝ ምንም ነገር እንማር። ቆይ ጥያቄው ግን ትፈልጊያለሽ? ለምሳሌ ታይ ያለኝ አይደለ? አንድ ጊዜ ብቻ ታይ ብሎ ቢታወኝ ችግር የለውም። ግን በቃ እየተጨቃጨቁ እሱም ሀይ ይሆናል እሱም ሀይ ይሆናል። አሁንም እንደዛ እያደረጋችሁ ነው። ይቅርታ ጠይቂ። ኦኬ ኤስፒዋይ ተናገረ፣ ከረሜላ ትናገራለች፣ እዚህ ጋር ዋይኔ ትናገራለች። ኢዝናት ፌር ትፈልጊያለሽ ወይ? ያምዬን አንድ ጊዜ ተናግሬ ልውረድ። እኔም ልየነጋብኝ ስለሆነ አንዲት ነገር ብዬ ልውረድ። ኧረ ሁላችንም ነግቶብናል እኮ አምን ይቅርታ አንዲት በቃ እኔ ለመውረድ እየነጋ ስለሆነ ግን እያለ በግድ ይቅርታ ጠይቂ። ምን አይነት አማርኛ ነው? እሺ ቆይ አንዴ ሲጀመር አልጠየቅሽም። ሚውት አርጊ ማሬ። ይኸውልሽ ምን ሆነ መሰለሽ እየዞረ እኔንም ትሰድበኛለች የሚለው እህቴ ናት። ማለትም ቅርበቱን ሊያሳይ ነው። እሷ እኮ እንደዚህ ናተኝ በቃ ተዋተኝ። እኔንም እንኳን አብሬያት እየተቀመጥኩኝ አብሬያት ጊፍትም እየሰጧት ሳፖርት እያደረግኳት ካላት ሲቹዌሽን አንጻር ተረዷት ለማለት ብሎ ነው እንጂ እንዳየሁት አንቺን ሊረዳ የመጣ ሰው ሂዶ ስምሽን ለማጥፋት አይደለም። ሁሉን ነገር ኔጌቲቭ አድርገን አንየው። ገብቶሻል? በፖዘቲቭ በቃ ይሄ ሰው ያደረገልኝ ነገር ይበልጣል። እኔ ከባሌ ጋር ስኖር ማለት ነው ብዙ መጥፎ ነገሮች አሉ፣ ግን ጥሩዋን አንዷን ነገር ነው የምታኖረኝ። ሁል ጊዜ ትጋጫለሽ፣ በብት ትጋጫለሽ፣ በልጅ ትጋጫለሽ፣ በአንዳንድ ነገሮች ትጋጫለሽ፣ በብዙ ነገር ገብቶሻል። ግን ትዳር የሚያደርገውና የምንኖረው አንዷን ጥሩ ነገር ነው። የትኛዋን ጥሩ ለልጆች አባት ያስፈልገዋል የሚለው እንጂ ብዙ ነገር እኮ ብቻዬን የሚያኖረኝ ነገር አለ። ስለዚህ ይሄ ሰውዬ ደግሞ ምንም ሪስፖንሲቢሊቲ ግዴታ የለበትም። አንቺን ስለሚወድሽ ስለሚያከብርሽ ስለሚቀርብሽ መቼ ግዴታ አለበት አልኩ? ኖ የኔ ውድ እኔ እውነቴን ነው። የሚመክረኝ ሰው እንዳንቺ ባገኝ ደስ ይለኛል። ተይ ይሄን አጥፍተሻል። መክሮኛ ያቅም እዚህ ጋር ነው የሚናገረው እንጂ መክሮኛ ያቅም። የኔ ውድ አራስሽ እኮ ነው ያልሽው። ተይ አትጣይ ይለኛል ያልሽው አንቺ ነሽ። እኔ አልሰማሁም። እኔ ሙሉ ቀን አንቺ ጋር ነው ያልኩት። ሰው ፊት አትበለኝ ነው ያልኩት። ሲንድሬላ ለአንቺ ባያስብልሽ ኖሮ እስካሁን ድረስ ጃጓር እዚህ ቁጭ አይልም ነበር። ሁለተኛ ደግሞ ሌሎቻችን እሷን ወደ ዳውን እያደረግን አብሬያት መሆን አልፈልግም እያለ ከዛ ይቅርታ ጠይቂ። ምን አይነት አማርኛ ነው? ሰምተንሽ አንቺ ነሻ። ይኸውልሽ የሚገርምሽ ነገር አንድ ነገር ልንገርሽ። ልክ እኔ ተጣልቶ እሱ ጥፋተኛ ሆኖ አንዳንድ ጊዜ ይሄዳል እና ሲሄድ ምን እላለሁ? ይቅርታ እለዋለሁ። ምክንያቱም ላይመለስ ይችላል ባለቤቴ ወይ ጓደኞቼ ላይመለሱ ይችላሉ። ብዙ ነገር ወጥተው ያልተመለሱ ቤተሰቦች ስላሉ መጣን ብለው ገብቶሻል። ሰው አንቺ ይቅርታ በይን ያለች ነጃትም መጀመሪያ ጀምሮ ነበር። ነጅም ምንድን ያለችው ይቅርታ ስትይ ግን አግሬሲቭሊ ያለ ነጃት ይቅርታ በይ አላለች። የኔ ውድ ኖ ቆይ ለሱ በይው። እኔ ላናገርሽ ነው እንጂ የመጣሁት እኔን ይቅርታት በይኝ። ይቅርታ የሚገባው ሰው ይቅርታ በይ። አዳመችኝ። ስንት ነገር አደረገች። እኔ አዳመጥሽ አይደል እንዴ? አይልሽ ወደ 6 ሰዓት የሚሆን አዳምጭሻለሁ ከማታ ጀምሮ ማሬ። ግን እስቲ አንዲት እችል ልናገር። ይቅርታ ማለት መሸነፍ አይደለም። እንዲያውም አሸነፍሻቸው፣ ገደልሻቸው ሁሉንም። እዚህ ይሄ ሁሉ ሰዓት የተቃጠለውን ሰዓት በቃ አንተ ለኔ ይሄ ነበር። ይቅርታ አልኩትም አላልኩትም እኮ ነጃት በቤት በቃ እንግዳማ ለምትሰደበው ነገር ለምንድን ነው ይቅርታ የምጠይቀው? ልትሰድበኝ አይደል እንዴ? ይኸውልሽ ከነካሹ ነው ያለችሽ። ከነካሹ ነጃት ያንዴ ነጃት ያንዴ ነው ነገር ብቻ ነገር ነው የመጣሁት። ሰምቻታለሁ። ዝም በይ አሁን ልጅቷ ትናገርና ከዛ በኋላ እኛ ደግሞ ነጃት ማለት ነጃት አንዴ ዝም በይ። ምንድን ነው ያለችው? ይሄ ሰውዬ መልካም ነገር አድርጎልናል። አንቺን ብቻ ሳይሆን ሁሉንም ታድባኛለች። እስቲ ስሚ፣ አንቺ እኮ ጥሩ ነገር አድርገሻል። ነጃት ስትሳደብ ሰምቻለሁ።
ስትሳደብ ሰምቻለሁ። ዝም ማለትሽ ጥሩ ነው። አዳመጥኩሽ አይደለ? አንቺም እኮ በጣም ጥሩ ትዕግስትሽን አየሁት። በእውነቴን ነው የምልሽ። ነጃትም ስትናገር ዝም ብለሽ አዳምጠሻል። በጣም ሪስፔክት አደርግሻለሁ በሱ በኩል። ግን ምንድን ነው ያለችው ነጃት? ይሄ ሰውዬ ከዚህ ሚዲያ ብዙ ሰው የሚረዳው ሰው አለ፣ ሳፖርት የሚያደርገው ስደተኛ የሆነ እርዳታ የሚያስፈልግ። ነጃት እኮ ያ ሁሉ የተናገር ቆይ ልነግርሽ መጨረስኩኝ ማሬ። እንደዚህ አይነት ሰው አንድ ጊዜ የምትናገር ነገር እንደሚጎዳኝና እንደማይጎዳኝ ያሰባችሁ ተናገሩ። ቆይ